ሳይደበቅ ግን በግልጽ የሚጠጣው ህዝባችን ማን ነው? በምድራችን ላይ ኦርቶዶክስ በግልጽ የሚጠጣው ማን ነው? ኦርቶዶክስ። ምን ይሄ እኮ ምን ያደባባይ ሚስጥር እኮ ነው። አለቀ። መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት ነው። አይምሮንም ይሰጣል። በዚህ እግዚአብሔር አልከለከለም። ግን የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት የበዓል በዛ እያደረግን ምንጠጣሳ አሉት። የበዓል ሰይጣን የለም ወይ አለችው። አለ አይደለም? በዓል ሳይሆን የነበረው ሰይጣን ዛሬም አለ። ስለዚህ የበዓል መስከር በሰኞ አለመስከር ያለ ማን ነው? የለም። አንደኛ እንዳትሰክሩ እሺ በሉ። ሁለተኛ ዘፈን ማቆም አለባችሁ። ዘፋኞች ሊጣሉኝ ይችላሉ። እሺ በሉ። ይሄንንም ዛሬ ጀምሮ ማለት ነው። እስቲ መስቀል መሸከም ማለት ይሄ ነው። መዝሙር ያላቸው ናቸው። እንደው ዝም ብለው እንዳንድ ሰው እንዳንድ ቄስ አይደሉም። በቃ አመሰግናለሁ። ስለዚህ እሳቸው የሚናገሩት ቤተክርስቲያኗን በደንብ ይወክራል ማለት ነው። ስማ አሁን እንግዲህ የእሳቸው ትምህርት የቤተክርስቲያኗ እውነታና በቤተክርስቲያን ስርዓት ዱባ ለቤተክርስቲያን ስለት አይገባም። አይገርማችሁ? ፍትሐ ነገሥት አንቀጽ 17 ላይ አንቀጸ ምጽዋት ላይ ዱባ ለቤተክርስቲያን አያምጡ ይላል። ለምን? ዱባ ብዙ የሚጣላለው አያችሁ። የሚጣል ነገር የሚበዛባቸው ሰዎች ቤተክርስቲያን አይጉ ማለት ነው። ዱባቱ ነው። ቆይ እሺ ወይ መሲ እግዚአብሔር ወደ እናንተ እንዲመጣ ከፈለጋችሁ ዝክር ዛክሩ፣ ሳንቲም ለቤተ ክርስቲያን ስጡ፣ በጣም ብዙ ስግደት ስገዱ፣ ብዙ ጾም ጾሙ፣ ብዙ ድግስ ደግሳችሁ አብሉ። እሺ ቀጥሉ። ግርምሻው የጀመራችሁትን እዚህ ላይ ምኑን ነው በጻጽ ያ አንድ ቪዲዮ አለ አይደል? በካይታ አንድ መጠጥ የሚለውን ነው ግርምዬ አይቼዋለሁ። እንግዲህ እግዚአብሔር ወደ እናንተ እንዲመጣ ነው አይደል? ይሄን ሁሉ አድርጉ የሚለው እግዚአብሔር ወደኛ እንዲመጣ አይደል? ወንድማችን እግዚአብሔር ወደኛ እንዲመጣ ይሄንን ሁሉ አድርጉ ነው አይደል የሚለው። እነዚህ እንግዲህ መጽሐፍ ቅዱሳዊ ናቸው። እነዚህን አስተምህሮች በሙሉ ይቀበላሉ እርሶ? አይ አንተ ብለህ ጥራኝ ግርምዬ። አዎ እቀበላለሁ እኔ። አድርጉ ነው። ኦኬ የምትገቡ ሚውት አድርጉ ፕሊስ። ልዩ ሚውት አድርግ። ልዩ የምትገቡ ገስት የምትገቡ አሉባልታ ሚውት አድርጉ። ተሰብክም አሉባልታ የሰው ገሊ ያለ ምናምን ኢየሱስ እንደዚህ ነው። ታመልክ ቤተክርስቲያን የለችም። እሺ አሁን ምንም እኮ አሁን ገና መርፌው ትንሽ ነው እንትን የተሰጠው መድኃኒት ብዙም በዚህ ልክ እንትን የሚል አይደለም። ከተረጋጉ የምትገቡ ተረጋግታችሁ ግቡ። እሺ ወንድምነት። እሺ ህይወት የሚሆነው ቃሉ ነው። ትኩረታችን የሚሆን ክርስቶስ ነው። ቃሉ ነው ህይወት የሚሆነው። እነዚህ አሁን አራት አይና የተባሉት ሊቅ ናቸው አይደል? በቤተ እምነቷ ሊቅ ናቸው። አሁን እኛ አሁን ከመጽሐፍ ምን ይሄን አስተምሮ ሙሉ በሙሉ ሳያላምጡ ነው የሚወጡት? ኦኬ መጽሐፍ ቅዱሳዊ ነው። እነዚህ አስተምህሮች መጽሐፍ ቅዱሳዊ ናቸው። ከምን አንጻር ነው? አሁን መጽሐፍ ቅዱስ አንድ ጥቅስ ሲመጣ እኮ ግርምዬ ከምን አንጻር ተነገ? አሁን መልካም ስሩ፣ ዝክር ዘክሩ ነው የተባለ። ዝክር መዘከር ደግሞ ስራ መስራት ነው። ስራ ደግሞ ያጸድቃል። ኦኬ እግዚአብሔር ወደ እናንተ እንዲመጣ ነው ብለው ያሉትና ምናልባት እነዚህን በመጽሐፍ ቅዱስ ጠቅሰን እንደው ኃይለ ቃሉ ይሄ የተጻፈው በዚህ ስፍራ ነው ምናምን ብለን መጥቀስ መጽሐፍ ቅዱሳዊ ልናደርጋቸው እውነት ልናደርጋቸው እንችላለን። እነዚህ አሁን እሳቸው ያሉትን ገርመሻው አንድ ጊዜ በጣም ይቀርታ። እኔ እንትን ምንድን ነው
መረጃን ያወጣው ብዬ ሌላ መረጃ ነው ያወጣሁትና አንድ ጊዜ ቆየኛውን ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እሺ ስማ፣ በደንብ ስማ። መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት ነው። አይምሮንም ይሰጣል። በዚህ እግዚአብሔር አልከለከለም። በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት የበዓል በዛ እያደረግን ምንጠጣሳ አሉት። የበዓል ሰይጣን የለም ወይ አለችው። አለ አይደለም? በዓል ሳይሆን የነበረው ሰይጣን ዛሬም አለ። ስለዚህ የበዓል መስከር በሰኞ አለመስከር ያለ ማን ነው? የለም። አንደኛ እንዳትሰክሩ እሺ በሉ። ሁለተኛ ዘፈን ማቆም አለባችሁ። ዘፋኞች ሊጣሉኝ ይችላሉ። እሺ በሉ። ይሄንንም ዛሬ ጀምሮ ማለት ነው። እስቲ መስቀል መሸከም ማለት ይሄ ነው። መጠጥ የሚፈቀደው ሁለት ይፈቀዳል። ስለዚህ መጠጥ በቤተክርስቲያኗ የተፈቀደ ነው ማለት ነው። ስለዚህ ቤተክርስቲያኗ መጠጥ ጠጡ ብላ አታስተምርም፣ አትፈቅድም ብላ ያልከው ነገር ውሸት ነው ማለት ነው። ራይት። ስለዚህ በቤተክርስቲያኗ መጠጥ እርኩስ አይደለም፣ ቅዱስ ነገር ነው። ገላትያ ምዕራፍ 5 ላይ ቁጥር 19 ደግሞ የስጋ ስራ ተብሎ ከዘረዙ መካከል ውስጥ አንዱ ግልጽ ነው። ስለዚህ ኦርቶዶክስ ተዋህዶ ቤተ እምነት በጨለማው ስለመኖሯ አንዱ የስጋ ስራ መገለጡ እሷ ውስጥ ስለተገኘ ነው ማለት ነው። አይ ብራዘርዬ ቤካዬ እኔ ስካር ነው ያልኩኝ። መጠጥ ሐዋርያው ቅዱስ ጳውሎስ አልጠጣም። ምንድን ነው ያለ ሐዋርያው ቅዱስ ጳውሎስ? ምን ጠጣ? ስለዚህ አንተ ስካር ነው እንጂ መጠጥ ይፈቀዳል እያልክ ነው። አይሽ አጠጡ የሚል አለ ተመጽሐፍ ቅዱስ ታገኛለህ። ጎበስ በርታ። ሰው ሳይጠጣ ነው የሚሰክረው። ለምሳሌ ሰው ሳይጠጣ ይሰክራል። አጠጡ የሚል ይኸውልህ፣ አትስከር አለ፣ አጠጡ የሚል አለ መጽሐፍ ላይ። ለማውቁ እኮ ነው። ችግር የለውም። እኔ እኮ ችግር የለብኝም እኮ አልኩህ ብራዘርዬ፣ መብትህ እኮ ነው፣ ጠጣ። ግን ለምሳሌ ከፈለግኩ ከመጽሐፍ ውስጥ ማስረጃ ማቅረብ ይችላል፣ እናቀርባለን። ግን ቀምሳችሁ አመስግኑ ይላል እግዚአብሔር ያለውን የቱ ጋር እንደሆነ ጠይቅልኝ። ቪዲዮ ፓርት ብቻ የአራት የበለው ነው። በጣም ደስ የሚል ነገር ነው የነሳሽው። ባይዘዌ አጠጡ ስለሚለው ጉዳይ ከፈለክ በደንብ አድርገን ከመጽሐፍ ውስጥ እኛ እናሳያለን። ምንም ችግር የለውም። ስለዚህ አንቺ ጋር እናወራለን። ከነሱ ጨርሱና ማለት ነው። በመሀል ጥያቄ እያስታወስኩት ነው። ሰውየው ሲናገሩ ምን ብለዋል? ቀምሳችሁ አመስግኑ ይላል የእግዚአብሔር ቃል ብለዋል። የቱ ጋ ነው ቀምሳችሁ አመስግኑ የሚለው? እሱን ይንገሩን። ምኑን? መጠጡን ነው? አዎ ቀምሳችሁ አመስግኑ ይላል። መብል ኃጢአት ነው እንዴ በመጽሐፍ ቅዱስ? ኖ አላልኩኝም። ወደ ጉዳይ ግባ። የጠየቅኩን ቀጥታ መልስ። አንዴ ድገመውማ ቤካ ቪዲዮን። ሰምቼዋለሁኝ እኮ ነኝ። ስለ ዘፈን ስትል ነበር። አንተ ካልሰማክ ሌላው ይስማ እባክህን። እሺ እኔም ሆዴ ልሙላ። መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት ነው። ያው ቀምሳችሁ አመስግኑ ያለው የቱ ጋር ነው? ለእኔ ነው የምጠይቂኝ? እኔ ነው? አዎ ቀምሳችሁ አመስግኑ ያለው የቱ ጋር ነው እኮ? አጠጣ የሚል የለም አልኩሽ እኮ። ሐዋርያው ጳውሎስ አጠጣ የሚል አለ የለም አላልኩኝም። ቀምሳችሁ አመስግኑ የሚለው የእግዚአብሔር ቃል የቱ ጋር ነው ነው? እኔ ሰውየው ላይ መጽሐፍ ቅዱስ ብቻ ብለን አናምንማ እኛ። መጽሐፍ ቅዱስ ብሎ እኮ ሰውየው አያምንም። ብዙ ዋልድ መጽሐፎች አሉ። አንደኛ መጽሐፍ ቅዱስ ላይ የለም ነው ቀምሳችሁ አመስግኑ። መጽሐፍ ቅዱስ ብቻ የሚል ትምህርት የለማ። መጽሐፍ ቅዱስ ብቻ አላልኩኝም። ቀምሳችሁ አመስግኑ የሚለው መጽሐፍ ቅዱስ ላይ የለም እያልከኝ ነው? ሌላ ዋልድ መጽሐፍ ላይ ይኖራል። ሰውየው እኮ ሌላ ዋልድ መጽሐፍ ላይ አምጥቶ ጠቅሶ እኮ ሌላ ዋልድ መጽሐፍ ላይ ይኖራል ማለት መጽሐፍ ቅዱስ ላይ የለም በለዋ። አሁን አንቺ መጽሐፍ ቅዱስ ብቻ ነው ያለ አስተምሮትሽ ወንድምዬ። እኔ 66ቱን አምናለሁ። አንተ ከ80 አሃዱ በላይ ታምናለህ። ካለ ተጨማሪው ዲትሮካኖኒካሉ ላይም ካለ ከአንተ መጽሐፍ ቅዱስ ላይ አሳየኝ።
ይኸውልሽ እኔ የምልሽ በነገራችን ላይ ከዛ ከግርማ ጋር ነበር ማውራት የምፈልገው። እንዴት መሰለሽ አትስከር እንደሚል አውቃለሁ። አጠጣ ግርማ አውራው ራስ አውሪ ቀጥይ። እሱ አይደል አንተ አይደል የምትመርጠው። አውሪ ቀጥይ። ታመጭልኛለሽ አንቺ አጠጣ የሚላለ ብለሽ አሁን አይደለም እኔ የጠየቅኩህን ሳትመልስ ወደ ሌላ አንሄድም። ኦኬ አሁን ቀምሰ አመስግን የሚለውን የቱ ጋር እንዳለ በቤተክርስቲያናችሁ አስተምህሮ ቤተክርስቲያኔን ቆይ አንዴ ቤተክርስቲያኔን ይወክላሉ። 4 አይና ናቸው። የአራቱ ወንጌላት ሊቅም ስለሆኑ ነው። በሴኩላሩ ዓለምም በመንፈሳዊውም የተማሩ ናቸው። የእሳቸው ንግግር ቤተክርስቲያኔን ይወክላል ብለሃል አይደለ? ስለዚህ ከመጽሐፍ ቅዱስም ውጪ መጽሐፍ ቅዱስ ብቻ ብላችሁ ስለማታምኑ የትኛው የቤተክርስቲያኒቱ ታንጀብል የሆነ ዶክመንት ላይ ነው ቀምሳችሁ አመስግኑኝ ይላል እግዚአብሔር የሚል ያለው? ይህንን አታሳየን። ወዴትም አናልፍም። ስለሌለ ይጠጣል። ሰው ደግሞ ሲጠጣ ያመሰግናል። ይሄ መልስ አይሆንም። ጭራሽ አራባና ቆቦ ነው የምትመልሰው። የምጠይቅህን ቀጥታ መልስ ስጠኝ። የቱ ጋ ነው ቀምሳችሁ አመስግኑ የሚለው? መርስ ይኸውልሽ፣ እኔና አንቺ ትንሽ እናውራ። አንተ ጋር እናወራለን። እኔ አልተረዳሽኝም መሰል። አጠጡ የሚል ስለሌለ ይጠጣል አልኩሽ እኮ። እኔ አጠጡ የሚል አላገኘሁም። ለምሳሌ እኔ ሐዋርያው ቅዱስ ጳውሎስም የወይን ጎንጭ ተጎንጥቷል፣ ሆዱን አሞት። ስለዚህ ልጆ ጢሞቴዎስ ወይ እያለ ነግሮታል። ጳውሎስም ጠጥቷል። በነገራችን ላይ የሆነ ፓስተርም ስታገኝ ጠጣ። አንተ ምንድን ነው ሄደክ ማለት ነው እንደዚህ ብሏል። ዘፈን መጥፎ አይደለም፣ እግዚአብሔር ዘፈን አንተን ስጠይቅህ እኔ ቤት መተህ አትደበቅ። አስተማሪ እቀበለዋለሁ ያልከው አባትክ 4 አይናው ሊቁ ያስተማረውን ስጠይቅክ አንድ ፓስተር እያልክ እኔ ጋር መተህ አትደበቅ። የቤተ ክርስቲያንን አስተምህሮ በማስረጃ አቅርብ። መጽሐፍ ቅዱስ ላይ ከሌለ መጽሐፍ ቅዱስ ላይ የለም፣ ቤተ ክርስቲያኔ በምታምናቸው ሌሎች መጽሐፍ ላይ ነው ያለው ብለህ ተናገር። መልሴም ሆኖ ከሰማሽኝ አጠጡ የሚል የለም፣ አትስከር የሚል አለ። አጠጡ የሚል ግን የለም። ቀጥታ መልስ። መለስኩልሽ እኮ። ቀጥታችሁ አመስግኑኝ፣ ቀምሳችሁ አመስግኑኝ የሚለው የእግዚአብሔር ቃል የቱ ጋር? እየነገርኩሽ ነው። አጠጣ የሚል የለም። ቀጥታ መልስ የለኝም በል እንዴ። መቅመስና መጠጣት አንድ እኮ ነው። ምን ልዩነት አለው? ወንድምዬ መልስ የለኝም በል። እንዴት መልስ የሌለ? እየመለስኩልሽ አይደል እንዴ? እኔ አጠጣ የሚል አሳየኝ። ቀምሳችሁ አመስግኑኝ የሚለውን የእግዚአብሔርን ቃል አሳየኝ። ሰው በልቶ አያመሰግንም? ወንድምዬ ስለ ምግብ አላወራውም፣ ስለ መጠጥ ነው የተናገሩት አባት። ቀምሳችሁ አመስግኑኝ የሚለውን አሳየን። እኔ እኮ ነገርኩሽ እኮ እናትዬ። ይሄን እንደ ሀሳብ ከወሰድሽው ውሰጂ። መልሴ የሚጠጣ አጠጣ የሚል እኔ አላገኘውም። አትስከር የሚል ግን አግኝቻለሁ። አትስከር የሚል አግኝተሃል፣ አጠጣ የሚል አላገኘህም። አሁን ይኸውልህ ሳትሰክርም ሆነ ገባ ቀምሰ አመስግነኝ የሚለውን አሳየኝ። እንዴት ሰሪያ ስለጠጣሁ መራገም አለብኝ እንዴ? ምን ማለት ነው? ሰው የሚፈልገውን ነገር ሲያገኝ አያመሰግንም? ስለዚህ መልስ የለህም። ቀጥታ የሆነ መልስ እስቲ አንቺ ቆይ ኢየሱስ ያድናል የሚለውን እስቲ አሳየኝ። መልስ የለህም። መልስ አሳየኝ እስቲ አንቺ ኢየሱስ ያድናል የሚል ቃል በቃል አሳየኝ። ወንድምዬ መልስ የለህም አይደል? መልስ የለሽም አንቺም። ለዚህ ያየሽ እንደ አህዛቦቹ አትሁኝ። መልስ የለህም። መልስ የለህም። ቀምሳችሁ አመስግኑኝ የሚል መልስ የለም። ስትጠየቅ ፓስተር ብለህ ትደበቃለህ። ስትጠየቅ ይሄን አሳይ ብለህ ትደበቃለህ። ሚት አድርግ ማይሆን ነገር አታውራ። ይኸው መሲሄን አንብቢለት። እነዚህ እኮ በጣም የሚገርሙ ኦርቶዶክሳውያን እኮ ልንገርሽ ጨለማ መሆናቸው የምታውቂ በዚህ ነው። በነገራችን ላይ መሲ ይኸው አንብቢለት እስኪ። እንዳትሞቱ አንተና ልጆች ወደ መገናኛ ድንኳን በምትገቡበት ጊዜ የወይን ጠጅ ወይም ሌላ የሚያሰክር መጠጥ አትጠጡ፣ ይህም በልጅ ልጃችሁ ዘንድ የሚጠበቅ ዘላለማዊ ስርዓት ነው። ጠጣው እንግዲህ እሺ በቃ ቀጥይ። አሁን እንደዚህ ነው እንግዲህ ዋርኒንግ ሰጥቶኛል ማህበረ ቅዱሳን ፕሊስ፣ ዋርኒንግ ሰጥቶኛል። ማን ነው እንትን ፕሊስ እባካችሁን ሚት እንትን ምንድን ነው የሚባለው? አረ ኮፕሊንክ አድርጉልኝ በኢየሱስ ስም።
ኮፕሊንክ ሼር አድርጉ። አውቶ ክሊከር ያላችሁ ፕሊስ አውቶ ክሊከራችሁን ክፈቱ። ፕሊስ ኮፕሊንክ አድርጉልኝ። ወንድሞች ፕሊስ በዚህ መሲ ያሳየናል። እኛ ማስረጃ ያሳየን። አየህ ብራዘር፣ ክርስቲያን ቤት ስመጣ እንደዚህ ነው። ክብር ለጌታ ይሁን። ሃሌሉያ። መሲ ቀጥይ፣ መሲ ቀጥይ። አይ እግዚአብሔር፣ አይ ኦርቶዶክስ፣ መርሲ ደውሉልሽ። ደግሞ አትደውሉ መርሲ ጋር ዋ ነግራቸዋለሁ ትላለች። እሺ አጠጡ የሚለውን ነገር አሳየናል። ካሳየን ስለዚህ በኦርቶዶክስ መሳይ ሚተር ስለዚህ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ምሳሌ አንድ የመጽሐፍ ቅዱስን ክፈትልኝ አንዴ። እሺ ነገራችን ላይ እየበላው ነው እራት እንብላ። እሺ በላ የተባረከ ብቻ አይተክ ከፍተክ እንትን ትላለህ። ምሳሌ 23ን ከቁጥር 29 ጀምሮ እናነበዋለን። መስዬ በዛ አጋጣሚ ጌታ ይወድሻል፣ ኑ ወደ ብርሃኑ ወደ ክርስቶስ ኢየሱስ እውነተኛው ክርስቶስ ወዳለበት። እሺ ከዛ ዳሽን ብራል በዳሽን ስፖንሰር ነው። እሺ ከቁጥር 29 ጀምሮ እናንብበው። እሺ from 29 እሺ ሃይላይት እያደረግ ነው። ሌላ ከለር ቢሆን አረንጓዴ ምናምን ቦግ ያደርገዋል። እሺ አረ ይሄው ችግር የለውም። በምትፈልጊው ከለር በሚመችሽ ነው ማድረገው። ይሄው አረንጓዴ። እሺ ኦኬ ከ29 ጀምሮ እናንብብ። እሺ የእግዚአብሔር ቃል በምሳሌ መጽሐፍ ምዕራፍ 23 ከቁጥር 29 ጀምሮ እንደዚህ ይላል። ዋይታ የማን ነው? ሐዘንስ የማን ነው? ጸብ የማን ነው? ብሶትስ የማን ነው? በከንቱ መቁሰል የማን ነው? የአይን ቅላትስ የማን ነው? የወይን ጠጅ በመጠጣት ጊዜያቸውን ለሚያባክኑ ነው። እየዞሩ ድብልቅ የወይን ጠጅ የሚቀምሱ ሰዎች ናቸው። መልኩ ቀይ ሆኖ በብርጭቆ ውስጥ ሲያንጸባርቅ ሰተት ብሎ በሚወርድበት ጊዜ ወደ ወይን ጠጅ ትክ ብለህ አትመልከት። አይደለም አትጠጣ፣ አትመልከት ነው የሚለው የአምላኬ ቃል። አትመልከት። በመጨረሻ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ትንሽ ከፍ ይረጫል። አይኖችህን እንግዳ ነገር ያያሉ፣ አይምሮህም ይቀባዥራል። በባህር ላይ የተኛህ በመርከብ ምሰሶ ጫፍ ላይ የተጋደምክ ትመስላለህ። አንተም መቱኝ ትንሽ ራቅ ወይ መቱኝ አልተጎዳሁም፣ ደበደቡኝ አልተሰማኝም። ታዲያ ሌላ መጠጥ እንዳገኝ መቼ ነው የምነቃው ትላለህ። የሰከረ ሰው ቢደበደብ እንኳን አይሰማውም። ጭራሽ እንደውም ሌላ መጠጣት ነው የሚያምረው የጠጣ ሰው ማለት ነው። አይደለም ጠጣ ወይም ደግሞ ቅመስ፣ አትመልከተው፣ ወይን ጠጅን አትመልከተው ነው የሚለው እግዚአብሔር ቃል። አጠጣ ሚል አሳዩኝ፣ ጭራሽ በአይንህ አትመልከተው ነው የሚለው። እንደዛ ለማ አለቅ ይኸውልሽ ምን አለ መሰለሽ፣ ስለዚህ አጠጡ የሚል አታመጡም የምትሉት አይደለም። አጠጣ አትመልከተው ነው የተባልከው። አለቀ። ወይ እንግዲህ ይሄንን መጽሐፍ ቆርጣችሁ ካወጣችሁት አወጣችሁት ነው በቃ አለቀ። ደግሞ እኮ ኬዞች አሉ ደግሞ ይኸውልህ ከቁጥር 29 እኮ ስትጀምረው በካዬ ምን ብሎ እንደሚጀምር ታውቃለህ? አይተኸዋል አይደል? ዋይታ የማን ነው? ዋይታ የሚያበዛው ማን ነው? የሚጠጣ ሰው። ሐዘን የማን ነው? ጠብ የሚያበዛው ማን ነው? ብሶት የሚያበዛው ማን ነው? በከንቱ መቁሰል ማለት ይጋጋጣል እንግዲህ፣ እዚህም ይወድቃል እዛም ይወድቃል። የአይን ቅላትስ ማን ነው? የሚጠጣ ሰው ነው አይኑ የሚቀለው። አለቀ። አትመልከተው ነው የሚልክ። እንኳን ቅመሰው
እንኳን ጠጣው አትመልከተው፣ በአይንህ አትመልከተው፣ አለቀ። አሁን ይሄንን እንግዲህ ወይ አለመታችሁ ትተረጉሙታላችሁ ወይ በአንድምታ ትርጓሜ 9 ትርጉም ትሰጡትና ምን እንደምትሉ እንሰማለን። አለቀ። ብላ ምግብህን በካዬ ብላ ምግብህን። እሺ እኔ ደስ ብሎኝ በነገራችን ላይ ቆይ መሳይ አንድ ጊዜ አንድ አትግባ። እኔ በጣም ነው የሚደብረኝ። ማን ነው ሳልኖር ምናምን ያለው ሰውዬ ከእሱ ጋር ከጨረሱ በኋላ ደን ትቀጥላለህ። እኛ እንሰጣለን እድል። አሁን አየህ እንደዚህ ወንድሞቼ እህቶቼ ማስረጃ መጡ ከእግዚአብሔር ቃል። በጣም በጣም የሚገርም ክብር ለጌታ ይሁን። የእናንተ ቤተ እምነት ደግሞ ጠጡ የሚለውን ነገር ቀምሳቸው አመስግኑ የሚለውን ነገር ደግሞ ከመጽሐፍ ቅዱስ ማስረጃ ልታመጣ አትችልም። ስለዚህ ኦርቶዶክስና ጨለማ ልዩነት የላቸውም ማለት ነው አይደል መስዬ? ኤግዛክትሊ። እኛ አትጠጡ የሚል አምጡ ሲለን ቆይ እንዴት ወንድሜ ተረጋጋ። አትጠጡ የሚል ታሳየናለክ። አታሳዩኝም ሲል አይደለም አትጠጡ አትመልከቱ የሚል አሳይተናል። አሁን እኛ ማየት የምንፈልገው ምንድነው? ቀምሳችሁ አመስግኑ። መቅመስ እንፈልጋለን። እንቅመስ ካላችሁ ቅመሱ፣ እኛ ችግር የለብንም። ቀምሳችሁ ግን አመስግኑ የሚለውን የእግዚአብሔርን ቃል 4 አይና የሚያክሉ ሰው አውደ ምህረት ላይ ቆመው ያስተማሩት ከየትኛው እንደሆነ ልታሳዩን ግዴታ ነው። ስለዚህ ቀምሳችሁ አመስግኑኝ ብሏል እግዚአብሔር ያሉት። ይህንን ሳታሳዩ ወዴትም አንሄድም። ስለዚህ ሳልኖር መቀጠል ትችላለህ። አይ እኔ አላውራም መሳይ ይቀጥል ካልክ መብትክ ነው። ስሚ መስዬ የተናገረው አንድ ቄስ ነው በነገራችን ላይ እና ሰውየው ለተናገረ ሁሉ ለእያንዳንዱ አፉን እየተተልኩኝ ማስረጃ ማቅረብ አይጠበቅብኝም። ምንድነው ስትል የነበረው? ይወክለኛል የቤተክርስቲያኒቷን ትምህርት ነው የሚያስተምረው ስትል አልነበር እንዴ? እንዴ አዎ ያስተምራል እኮ። አሁን ደግሞ ሰውየው ግለሰብ ነው፣ እሱ የሚያወራው ነገር እኮ አንድ ሰው ነው። እና ታዲያ እሱ እየተናገሩ ለእያንዳንዱ ማስረጃ ላመጣ እንዴ? መጽሐፍ ቅዱስ እኔ የሚመዝነኝ መጽሐፍ ቅዱስ ነው፣ አለቀ። ስለዚህ ከመጽሐፍ ቅዱስ ውጭ ነው ያስተማሩት ማለት ነው። ስሚ መጽሐፍ ቅዱሳዊ ከሆነ እቀበለዋለሁ፣ ካልሆነ አልቀበለውም። እሺ፣ ስለዚህ የእሳቸው ንግግር መጽሐፍ ቅዱሳዊ አይደለም፣ ይሄኛውን አትቀበለውም ማለት ነው። አይ እኔ ይሄንን አልቀበልም። ለምሳሌ ማለት እኔ አላየሁም። አመስግኑ ይጠጡ የሚል አለ፣ አትስከር የሚል አለ። እኔ አሁን መጠጥን አልደግፍም። ለምን መሰለሽ? እኔ መጠጥን አልደግፍም። እንደኔ እየሰማሽኝ ነው? እየሰማሁ ነው። መጠጥን እኔ አልደግፍም። ምክንያቱም ሰው ከጠጣ በኋላ አታስታውሽም ከልጆቹ እንዴት እንደወለደ? መጠጥ ገዳይ ነው፣ የታወቀ ነው። ስካር ገዳይ ነው። እኔ መጠጥን አልደግፍም። ምክንያቱም እያንዳንዱ በደል የሚመጡት ከጠጣ ሰው ነው፣ ከስካር ነው የሚመጣ። እኔ መጠጥን አልደግፍም። ቤተክርስቲያኗ ምን ጠጣ ስካር አላለችኝም። ሰዎች እንደ ግለሰብ ቢያስተምሩ ግን አይዶን ኬራ ቦታ አይመለከተኝም። ልዩነት እኮ ይኖራል እኮ አይደለም እንዴ? የግድኛ አንድ ትንፋሽ አይደለንም፣ ሰው ነን። እሳቸውም ሰው ናቸው፣ እኔም ሰው ነኝ። እሺ፣ ስለዚህ ይሄኛው ንግግራቸው መጽሐፍ ቅዱሳዊ አይደለም፣ አትቀበለውም። አሁን እኔ ቅመሱና አሁን ለምን መሰለሽ? አሁን አስደግፈህ አንጣ ብትይኝ ጠጡ፣ ከጠጣችሁ በኋላ ደግሞ አመስግኑ የሚልን ይሆን አላነበብኩም። ካለ ደግሞ ሌሎቹ ልጆች ከኔ የተሻሉ ያስረዷችሁ ገብተው። እኔ ሲጀመር መጠጥን አልደግፍም። እኔ ሲጀመር የምመካበትም ምርኩዜም ኢየሱስ ክርስቶስ ነው፣ ወንጌል ነው። እኔ ገርላ አንዳንዱ ቅድም እኮ ነገርኩሽ እኮ እኔ አንዳንድ ትምህርቶችን አልቀበልም። ለምሳሌ እስከ 5 ትውልድ ምርልሃለሁ፣ የከሌን ድርሳን የነበበ ያስነበበ እንደዛ የሚባል ታሪክ እኔ ጋር የለም። የቅዱሳን ምልጃ ምን የሰጠቀም ይኸውልሽ፣ ቅዱሳን ከኢየሱስ ክርስቶስ በላይ ፈርደው ወደ እግዚአብሔር ገነት ያስገቡኛል ብዬ አይደለም። የቅዱሳን ምልጃ ለእኔ ምንድነው? ወደ እግዚአብሔር በር የሚያደርሱ ናቸው፣ አለቀ እንጂ የእግዚአብሔርን የማዳን እውነት ተክተው ብዬ እንደዛ አይነት ነገር የለም። ኦኬ፣ ስለዚህ 4 አይና ሊቀ ሊቃውንት ማን ነበሩ? አባ ገብረ ኪዳን ይሄኛው ንግግራቸው አባ ገብረ ኪዳን ይሄኛው ንግግራቸው መጽሐፍ ቅዱሳዊ አይደለም፣ አትቀበለውም። በዚህ ተስማምተናል ማለት ነው። መጽሐፍ ቅዱሳዊ ያልሆነ አልሆነም አልቀበል። የሰውየው መጽሐፍ ቅዱስ መመዘኛችን እኮ መጽሐፍ ቅዱስ ነው፣ አለቀ። ሰው አይደለም በቃ። ስለዚህ መጽሐፍ ቅዱሳዊ ያልሆነ ነገር ነው የተናገሩት፣ አትቀበለውም። በዚህ እንስማማለን። እሺ፣ በካይ ከመሳይ ግን ቅዱስ ያንኛውንም እናንተ ማመን አለባችሁ። አንዴ መስዬ
ይቅርታ ተደረብኩብሽ። መስዬ ሰምተሽኝ ነው? አዎ። ግን ዘፈን ምን አሉ? ዘፈን አትስፈኑ፣ ይሄንም ተቀበሉ። ዘፈን ውግዝ ነው። እናሳያለን። ችግር የለውም ወይ? መምህር አሉ። መምህር እናስገባቸውና አንድ ጊዜ አንተ ትቆያለህ። በነገራችን ላይ እንኳን ደህና መጣህ ወንድምነት የሚባለው እንኳን ደህና መጣህ። ወንድምነት ነው የሚቀጥለው ከአንተ ጋር። ቅድም ምን አልክ መሰለህ? በዘፈን ጉዳይ ባይ ዘ ዌይ እኔ ምን አምናለሁ መሰለህ? እያንዳንዱ በእኔ ህይወት ውስጥ ተገልጠው የምታያቸው ማንኛውም ልምምዶች በጠቅላላ የትምህርት ውጤት ናቸው ብዬ ነው የማምነው። እኔ አሁን ብዘፍን ማለት ቤተክርስቲያን ውስጥ ብጨፍር፣ ብጠጣ፣ ብሰክር፣ ጣዖት ባመልክ፣ ምንም ነገር ባድርግ እነኛ ሁሉ በጠቅላላ ከተመገብኩት ከተማርኩት የመጡ ውጤቶች ናቸው ብዬ አምናለሁ። በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ግቢ ውስጥ በስለት እኔ እኮ እናቴ እስክስታ አችልም። እሷ እንግዲህ ከሌላ ናት፣ እስክስታ ከሚመቱት አይደለችም። እና ግን እስክስታ ምናምን ነገር ስለት ትገባ ነበረ። ከዚያ ማችለው እንደዚህ ትል ነበር። ማዘር እንደዚህ ትል ነበር ለገብርኤል ጊዜ ማለት ነው። ያ የት ነው? እዛው ቅጥር ግቢ ውስጥ ማለት ነው። ኤርምዬ ይሄ አልቧልታ በጣም ብዙ አልቧልታ ነው አሁን የምትለው። ህይወት የሚሆን እንማር። አረ ቆይ ብራዘር፣ እኔ ላውራበት ብራዘር፣ እኔ አልወድም እንደዚህ እና ቤተክርስቲያኗ አታስተምር መጠጥ ጠጡ ብላ ምናምን ያልከው ነገር ለምሳሌ ቤተክርስቲያን ውስጥ ነው ወንድምነት መጥቷል። እንደውም በደንብ አድርጎ ያሳያል ከፈለክ ማለት ነው። ኦኬ ቤተክርስቲያኗ ውስጥ ምን ጠላው ያለው ወስኪው ያለው ምንድነው ጠጁ ያለው ምንም ነገር እዛው ቅጥር ግቢ ውስጥ ሰንበቴ ውስጥ ምናምን ይገባል። በደንብ አድርጎ ሲቀወጥ ምናምን ነገር እንትን ይላል። ሌላው ነገር ደግሞ ለምሳሌ ትንሣኤነ ምናምን እያሉ እንደዚህ እንትኗን ይዞ ማለት ነው ዊስኪ ሳይሆን ምናምን ነገር። አሁን እነማን ናቸው? መምህራን። ቆይ አትግባ ማለ አቦ አትግባ፣ ብራዘር አትግባ። በቃ ታወራለህ ከእርምዬ ጋር ታወራለህ። በቃ አትግባ። ስለዚህ መምህራኖች፣ ቀሳውስት ልክ አረቄ ሳዩ፣ ልክ ቢራ ሳዩ፣ ልክ ውድ የሆነ ምናምን ነገር ምድረ የሚባል ያ ቀዩ ነገር እኔ እኮ እንደዚህ ያለቃ አላውቅም፣ የለውበትም እኮ ጌታ ይመስገን። እነኚህን ነገር ሲያዩ ሰብሰብ ብለው እሺ አንድ ሰው እንትን ራይሌ ልቀንስሽና መምህር ደባልቄ ይባል ግን በምን አካውንት ነው እሳቸው ደባልቄ ብሎ ግን ጎስፕል ይቻላል እንዴ? ነኝ የሚቻል አይመስለኝም። ስለዚህ ቤተክርስቲያኗ ውስጥ የምናያቸው እያንዳንዱ ልምዶች ቤተክርስቲያኗ ስለምትፈቅድ ነው። ሌላው ነገር ደግሞ በየሀብታም ቤት ድግስ ምናምን ነገር ቢራ ምናምን ሳዩ ጭቦ የሚረግጡት አባቶች ናቸው፣ መምህራኖች ናቸው፣ ቀሳውስቶች ናቸው። ታምር ተደረገ ተብሎ የሚያሰክር ምናምን ነገር በማርያም በኩል በምናምናም የሆነ ብቻ ተደርጎ ጠላው እንትኑ ወደ ጠላ ተቀየረ ምናምን ተብሎ የሚባለውም እናንተ ውስጥ ነው። እነኚህ በጠቅላላ የምናያቸው ልምምዶች የትምህርት ውጤት ናቸው፣ የአስተምሮ ውጤት ናቸው። እርሱ ብቻ ያለ መጠጥ የሚከለከለው ልክ ስጋና ይሄ የጾም ምግቦች ኦኬ እንደሚከለከሉት በጾም ወቅት ብቻ ከነሱ ጋር ጾሙ እስኪፈታ ድረስ በጾም የተከለከሉ ናቸው ተብሎ ከተዘረዘሩ መካከሎች ደግሞ መጠጥ ነው። የአማት መድረው ጾም ሲፈታ አንድ ሰው ቢጠጣ ችግር የለው መጠጥ ይፈቀዳል እንደማለት ነው። ሀሳቤ ስተቀልለው ቤተክርስቲያን ውስጥ የምናያቸው በጠቅላላ ልምምዶቿ የትምህርቶቿ ውጤት ናቸው ብለን እናምናለን። እኛ ቤት ከመጣስ የለም። በእኛ በወንጌላውያን አማኞች ውስጥ ደረቴን ነፍቼ እነግራለሁ፣ ደረቴን ነፍቼ አወራለሁ። ገላትያ ምዕራፍ 5 ቁጥር 19 ላይ ያለው በጭራሽ በእኛ ቤት ውስጥ አይፈቀድም። በጭራሽ ነው አይፈቀድም። በእኛ ቤት የሚፈቀደው የተፈቀደው ምንድን ነው? ገላትያ ምዕራፍ 5 ቁጥር 20 የመንፈስ ፍሬ። እነኛ እኛ ቤት ውስጥ ታገኛል። የመንፈስ ፍሬዎች የስጋ ስራ ውስጥ እናንተ ቤት ታገኛል። በግልጽ ማለት ነው። ላይሰንስ ዶ ነው ተፈቅዶ ታገኛለ እናንተ ቤት ውስጥ። ለምንድን ነው እኛ ቤት አልተገኘም? እኛ
የክርስቶስ ስለሆንን ስጋችንን ከክፉ መሻቱ ጋር ሰቅለነዋል። በቃ አለቀ። ስለዚህ በመንፈስ ነው የምንኖረው፣ ደግሞ በመንፈስ ነው የምንመላለሰው። ማ ወንጌላውያን አማኞች። አምልኮተ ጣዖት የለም፣ አምልኮተ ሰብ የለም፣ አምልኮተ ፍጡራን የለም፣ ዝሙት አረ በጭራሽ፣ ስካር መጠጥ የለም የለም፣ ሟርት የለም። ሟርተኛውን በክርስቶስ ስም እንገለብጠዋለን እንጂ አድመኝነትን በክርስቶስ ስም እንገለብጠዋለን እንጂ ብራዘር። ኦኬ ገላትያ ላይ የምታየውን በጠቅላላ በክርስቶስ ስም ከትውልዱ እንገለብጣለን፣ ነቅለን እናስወጣለን። በክርስቶስ ነፃነት እንዲወጡ በክርስቶስ ነፃ እንዲሆኑ ወንጌል ሰብከናቸው ወደ ጌታ እንዲመጡ እናደርጋቸዋለን። ዲስ ወንጌል አማኞች ባይ ዲስ ወንጌል አማኞች። ያን ስል የሚደክም የለም እያልኩ አይደለም። በጓደኛ ተስበው ምናምን ሊደክም ይቻላል። ያ የሚደክመው ሰው እያሉ ተደብቆ ነው የሚደክመው፣ ተደብቆ እንጂ በግላጭ ወጥቶ ጠጇን በብሪሊያ ምናምን ነገር ማን ያዝ እንግዲህ እያለ ማሲንቆ እያስጎሰመ ግጥም እየሰጠ አይደለም የሚውለው። ተደብቆ እንደዚህ የፍትሽፋፍ ነው ምናምን ነገር ከታየስ ዲሲፕሊን እንደሚደረግ ስለሚያውቅ እና በወንጌላውያን አማኞች ውስጥ ከቶ የተከለከለ ስለሆነ ምን እያልኩ ነው? እኛ ቤት ውስጥ ወንጌላውያን አማኞች ውስጥ የክርስትና የላይፍ ስርዓቱ ቬሪ ስትሪክት ነው፣ በጣም ስትሪክት ነው፣ አይፈቀድም። ስለዚህ በእናንተ ቤተ እምነት ውስጥ ብራዘር እነኚህ ገላትያ ምዕራፍ 5 ቁጥር 19 የተፈቀዱ ናቸው። የምታያቸው እነኚህ ውጤቶች በጠቅላላ ትምህርቱ ያወጣው የሰጠው ውጤት ነው። ተባረክ ወንድምነት። አንተ ተቀምጠሃል። እንግዲህ አንተ ተቀምጠ አይቻልም፣ እኛ ቤት ማውራት ሌሎች አይቻልም። አባባ እንኳን ደህና መጣ። ስለመጣ ደስ ብሎኛል አባዬ። ከወንድምየው ጋር ከፈለክ ማነው ሳልኖር ንሞት ስም ራሱ ይከብዳል። ሳልኖር አስገለኝ ኤርሚ ነው አይደል? ይሄ ኤርሚ ይመቸኛል። ኤርሚ ነው ተናገር፣ እውነቱን ወንድምነት ነው። አይገርምም? ኤርሚን ከ3 ዓመት በፊት ነው የማውቀው፣ ፌስቡክ እና ቲክቶክ ላይ ሳይመጣ። That's good. እሺ ሰላም ወገኖች፣ ወንድምነት እንዴት ናቸው? እህቶች ደህና ነኝ፣ ጌታ ይመስገን። ሜርሲ መሲ ግርምሽዬ ግሎሪ ሳልኖር መሳይ እንዴት ናችሁ? ሁላችሁንም በጌታ ቅዱሳን ለመሆን የተጠራችሁ ወገኖች ሁላችሁ ሰላም ብያለሁ። አይ እንደዚህማ አይደረግም። እኔ ካለው ሌላ ሰው ዝም እንዲል አልፈቅድም። ማውራት አለባችሁ። እኔ ወንድማችሁ ነኝ። ያለማ ዝም ነው ይባል። ታላቅ እድል ስጥ ነው የምናወራው እኛ። እንደዚህ ነው የቤታችን ህግ ነው፣ የቤታችን ህግ ነው። ህጋችን ይከተላል። እሱ በባህላችን ነው። ግን በመጽሐፍ ቅዱስ ታናናሾችም ተናግረው ትልልቅ ፍሬ አምጥተዋል። እነ ሳሙኤል እና በመንፈሳዊ ዓለም ላይ ታላቅ ታናሽ የሚል አይደለም። የእግዚአብሔር ልጆች የሆኑ አየህ፣ መርሲ የምታደርገውን መርሲ፣ ሁለቱም መርሲዎች የሚያደርጉትን ልብ ተባረኩ ወገኖች። ቴንኪው። ምንድነው ዛሬ መጠጥ ነው ምናምን ነገር አረስተ መጠጥ ነው ምንድን ነው? አይደለም። ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ነው? ስለዚህ ዝርዝሩ ይንገሩን ነው። አንዱ ኦርቶዶክስ የሆንኩት ኦርቶዶክስነት የገባኝ ገላትያ ምዕራፍ 5 ቁጥር 20 ገብቶ ይሆናል። እኛ ደግሞ ገላትያ 5 ቁጥር 19 ላይ ያላችሁት እያልን ነው። የስጋ ስራ ገብቶት ነው ኦርቶዶክስ የሆነው። እኛ የምናውቀው እንደዛ ነው። ዳሽን ቢራ አይተዋል? ቋላዬማ ወንድም ፈሳሽ ነክ ነገር ከሆነ ልውጣ ነው የምልህ። ምንም ውርዋሮ ድንጋይ ውርዋሮ ሊጀመር ስለሚችል ማለት ነው። የዛሬው አርዕስት ስለ ፈሳሽ ከሆነ የምታወሩት እኔ እታችሁ ታብ ኮፒ ሊንክ ሼር አደርጋለሁ። ላሳይ ወንድም፣ ይህን አላየህ መሰለኝ። ይህን ላሳይ ቆይ። ስንት ነገር ሆኗል። አንተ ስንት ነገር ሆኗል።
እሺ ኦኬ ታለ ያ ይሄ እኮ ታዲያ ለጥምቀት እኮ የተገዛላቸው እኮ ጥብቆ ነው። ምንድነው የምትሉት? ሰው ለጥምቀት አይልበስ ነው የምትሉት? ይሄ ለጥምቀት የተገዛላቸው አንድ አይነት ዩኒፎርም ልብስ ነው አይደለ ወገኖች? ኦርቶዶክሳውያን ወይ የእርሚ የጥምቀት አንቺ ኦርቶዶክስ አለሽ ወይ? ነኝ ኦርቶዶክስ መመለስ ያለብኝ። እሺ እስኪ መልስልኝ። አዎ እያከበሩ ነው፣ ግን የመጽሐፍ ቅዱሳዊ አይደለም ዘፈኑ። ኖ ልብሱስ ቢሆን ለጥምቀት የተገዛ አይደለ ወይ ነው? ከልብሱ ነው የጀመርነው። ይኸው ልብስ በዓል ስታከብር ትገዛለህ እኮ። እንደዚህ አይነት ልማድ አላቸው አይደል ኦርቶዶክሳውያን? ታውቀው የለ ኤርሚ ዲያቆን አለ ታውቀዋለህ እኮ። አዎ በዓል ሲመጣ አዲስ ልብስ። አዎ ስለዚህ አሁን ይሄ ዳሸን ባንክ ነው የሚለው ቢራ ነው አይደለም? ፋሲል ከነማ ማለያ ነው። ማስታወቂያው ደግሞ የዳሽን ቢራ ማስታወቂያ ነው። ክለቡን ፋሲልን ከነማ ስፖንሰር በአመት 120 ሚሊዮን ብር ስለሚያደርገው ነው፣ ሌላ ነገር አይደለም። ስለዚህ ዳሸን ምንድነው? ዳሸን ቢራ የሚባለው የእግር ኳስ ቡድን አለ። ፋሲል ከነማ ነው የሚለው። ፋሲል ከነማ የዳሸን ቢራ ስፖንሰር ሆኖት ነው። ኤግዛክትሊ ስፖንሰሩ ነው። እና የፋሲል ከነማ ደጋፊ ይህንን እንለብሰዋለን። እኔም አለኝ። ለብሰው ነበር አንተ ለጥምቀት? አይ እኔ ጎንደር አይደለሁም። እኔ ለብሰዋለሁ። የጥምቀት ሳይሆን ዝም ብዬ በማንኛው ነው ለብሰዋለሁ አለኝ። ባሌ ተወልደው አዲስ አበባ ላይ ያሉ ታዲያ ልደትሻ ታዲያ ምን ያደረጉ ነው የለበሱት? ምን ስፖርት እኮ ነው። ምን ችግር አለ? እኛ ማንቸስተርን የምንደግፈው ምን አግኝተን ነው? በእንግሊዝ ተወልደን ነው እንዴ? አይ እንዴት በጥምቀት ቀን እንደዚህ ተለበሰ ነው እንጂ ስለ ማንቸስተር እኮ ማንቸስተርማ ብዙዎቹ ይለብሱታል። እና ግን እኔ ያልኩትኝ በጥምቀት ቀን እንዴት እንደዚህ ተለበሰ ነው። አዎ ኤርሚዬ ምን መሰለህ፣ አንዳንዴ አካባቢውን ነው የምትመስል። ገብቶሃል? ለምሳሌ እኔ አሁን ኦሮሚያ ነው ያለሁኝ፣ የኦሮሚያ የባህል ልብስ አለኝ። ስለዚህ ይሄኛው ደግሞ የጎንደር የባህል ልብስ ነው እያልከን ነው። ወጣቶቹ በአብዛኛውን ጎንደሮች ይወዱታል ይህንን ማሊያውን የፋሲልን የባህል ልብስ ስለሆነ የጎንደሮች። አዎ መምህር ኤርሚዬ ግን ከድነታችን ጋር ልብሱ ይያያዛል። ወይት የምን ድህነት? እዛዛ መርገጥ አይደለም። ኦሮሚያ ክልል ስላለህ የኦሮሚያ የባህል ልብስ አለ። በደንብ አውቃለሁ። የሰላሌ ኦሮሞች የሚለብሱት፣ የአዳ ኦሮሞች የሚለብሱት አለ። የተለያዩ የአቡና ያኛ የሚለብሱት አለ። እነሱ የባህል ልብስ ነው። እዛ የባህል ልብሱ ላይ ቅዱስ ጊዮርጊስ ቢራ ይላል። ይሄ የስፖርት ነው። ኖ የጠየቅኩህ መልስልኝ። የባህል ልብስ ነው ያልከኝ። የስፖርት ሆኖ ግን የባህሉ ነው ያልከኝ። የጎንደር አካባቢ ባህሉ ነው። እንደ ባህል ያዩታል ነው ያልኩህ ኤርሚዬ። እንደ ባህል እንደ ባህል ስለሚያዩት የጎንደር ሰዎች ይለብሱታል አይደል? በሙሉ አይደለም። በቃ ኳስ የሚያውቅ ስፖርተኛ ምናምን የሆነ በቃ የሆነ አብዛኛውን የዛ አካባቢ ልጆች የፋሲልን ማሊያ ይለብሱታል። ስለዚህ ለጥምቀት በዓል እሱን ነው ለብሰው የሚወጡት ሁሌ በየዓመት አይደለም እንዴ? ለምን ማሊያ ነው የጥምቀት ሌላ ነው እንጂ ይሄ እኮ ይሄ ልብስ ከጥምቀት በዓል ጋራ ለብሰው የወጡበት ዩኒፎርም አድርገው ለብሰው የወጡበት ያው የጥምቀት ጥብቆ ነው ብዬ ብል አይ አይደለም እንደዛ አይደለም ነገሩ ብለህ አልከኝ። ወደ ኳስ ወሰድከው። ኳስ ደግሞ ነው ብለህ ስጠይቅ ደግሞ ባህል ነው አልከኝ። ባህል ስለሆነ አሁን ኦሮሚያ አካባቢ ላይ ስለምኖር አልከኝ። እነሱም እንደዚህ ይለብሳሉ የባህል ልብሳቸው ብለህ ስትል ጠየቅኩ። በኦሮሞ የባህል ልብስ እንዳለው አውቃለሁ። ሁሉም የባህል ልብስ አለው። በኦሮሚያ የባህል ልብስ ላይ ግን የየትኛውን ቢራ ወይ ደግሞ እንደዚህ የእግር ኳስ ማስታወቂያ ምናምን ነገር ሆኖ ለብሰው አይተሃል ብዬ ስልህ ከድህነት ጋር ምን ያገናኘዋል ይሄ ብለህ ደግሞ ጠፍ ልትል ቻልክ ማለት ነው። እና ያው እለፈን ነው አልፋለሁ። ቶ ኤንዌይ
እንግዲህ አይ ቲንክ የቢራ ማስታወቂያ ነው ማለት ነው። እነ ልደትሽ የለበሱት ሶሪ የዳሸን ቢራ ማስታወቂያ ማስታወቂያ ሳይሆን የፋሲል ከነማ ማለያ ነው። ዳሽን ቢራ የሚለው ደግሞ ክለቡን ዳሽን ቢራ ስፖንሰር በአመት ማሊያውን የለበሰ ማንን ነው የሚያስተዋውቀው? እግር ኳሱን ነው። ኳስ ነው እዛ የሚታየው። ቲሸርቱ ላይ ምንድን ነው የሚታየው? የፋሲል ህንፃ አይታይም? ደረቱ አካባቢ ኖ። አይ ከታች በትልቁ የሚታየው ምንድን ነው? እሱማ ክለቡን ስፖንሰር የሚያደርገው ከእንትኑ ነው የሚታየ ድርጅት። ማን ነው የሚታወቀው ታዲያ? እዛ ላይ በትልቁ ጎልቶ የሚታየው ማን ነው? ጠርሙሱ ወይስ ፋሲል ከነማ? ፋሲል ከነማ ነው የሚታይ። ትልቁ ላይ አድርግለት ወንድምነት። አይቼዋለሁ። ኤርሚ እያለኝ እኮ ኤርሚ ትልቁ ላይ አድርግለት። ይሄን አለ መጽሐፍ ቅዱስንም አይተውም አይረዱም፣ ጠርሙስም አይተው አይረዱም። ምንድን ነው ብሎ የሚለው ጽሁፉ? ዳሽን ቢራ በትልቁ ጎልቶ የሚታየው ምንድን ነው? ታዲያ 120 ሚሊዮን ብር እየከፈለ ስሙ ትልቁ ላይ ጎልቶ የሚታየው ምንድን ነው? ቢራ። በቃ እንደ ታቦቱ ጎልቶ የታየው ቢራ ነው። ቢራ ነው የምታስተዋውቁት ማለት ነው። ጨርሰናል። ንግባ ኪያ በጥንተ ነገር ይላል። ወደ ቀድሞ ነገራችን እንመለስ። እዚሁ ደግሞ ልጥለና ይንገብ ዜና አለውና ይንገብ። እሺ ችግር የለውም። አይጠጡም ነው እያሉ ያሉት የነበረ አይደል ነው። ወደ ዋናው ነገር አንጠጣም ነበር እያልክ ያለው ኤርሚ ቤካ ልናገር መምህር ኤርሚያስ። እሺ ቀጥል። አዎ ቅድም ስለ መጠጥ እየተናገረ ነበረ። አዎ እውነት ነው፣ ይጠጣል። እንደውም የፋሲካ ጾም ተጾሞ ልክ የፋሲካ ዕለት በቢራ ሁላ የሚታጠባለ፣ ሰክሮ ሜዳ የሚያደራለ፣ የዛን ቀን ዝሙቱ መዳራቱ ይጨምራል። ምንም ይሄ የማይካድ ሀቅ ነው። ነገር ግን የቤተ ክርስቲያኗ አስተምሮ አይደለም። አንተም ያው በዲቁና አገልግልሃል፣ ታውቀዋለህ፣ እኔም አውቀዋለሁ። አይጠጣም የሚል ይጠጣል። ታዲያ ክርስቲያን ባይጠጣ ይሄ ሁላ ቢራ ፋብሪካ ወደ ስንት ቢራ ፋብሪካ ያለ ማን እየጠጣው ነው? ስለዚህ የቢራ ፋብሪካዎች የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሕዝብ ተስፋ አድርገው ነው ማለት ነው የሚጠምቁት፣ ፋብሪካ የሚተክሉት። እንግዲህ ሙስሊምም አይጠጣ፣ እናንተም አንዳንድ ሰው እየተደበቀ ነው የሚጠጣ እንጂ አብዛኛው አይጠጣም። እኛ ጋር ተደብቆ እንጂ በግልጽ መጠጣት የለም። ሙስሊምም ጋር ተደብቆ እንጂ በግልጽ መጠጣት የለም። አንድ ጓደኛ አለኝ ሳወራማ አይደለም። ሳይደበቅ ግን በግልጽ የሚጠጣው ህዝባችን ማን ነው? በምድራችን ላይ ሳይደበቅ በግልጽ የሚጠጣው ሳይደበቅ በግልጽ ይህም ክርስቲያን የሚባለው ጋር ድብቅ አትበል። ኦርቶዶክስ በግልጽ የሚጠጣው ማን ነው? ኦርቶዶክስ። ምን ይሄ እኮ ምን የአደባባይ ሚስጥር እኮ ነው። አለቀ። ለዚህ ስህተታችሁ፣ ለዚህ ድፍረታችሁ ቀንደ መለከት ንፉላቸው አንልም። ንስሐ ነው መግባት ያለባችሁ። ስለዚህ ከአንተ ጨርሰናል ማለት ነው። ምኑን ገና ሳንጀምረው በቃ አሁን እኮ ተጠጣላችሁ አጠጡም ነው። ብዙ ቢራ ፋብሪካዎች የኔን ሀገር ገብስና የኔን ሀገር የአርሲን ገብስና የኦርቶዶክስ ተዋሕዶ ቤተክርስቲያን ተስፋ አድርገው የሚተክሉት የቢራ ፋብሪካዎች ማለት ነው። እኔና ቤካ አርሲን የተወለድነው እና የእኛን ሀገር ገብስና የኦርቶዶክስን ሕዝብ ተስፋ አድርጎ ነው ቢራ ፋብሪካዎች የሚተክሉት እና እሺ የምትለዋል ኤርሚ ምን መሰለህ፣ እኔ አሁን ዝም ብዬ መጥቼ ያልሆነውን ይህን የአደባባይ ስለምታውቀውም የሚጠጣ አለ ወይ ስትለኝ፣ አዎ የሚጠጣ አለ፣ የሚሰክርም አለ። ይሄ ግን የግለሰቦች ኃጢአት ነው። ትክክለኛ አይደለ? የግለሰቦች ኃጢአት ነው።
ይሄ የቤተ ክርስቲያኑ አስተምህሮ አይደለም። ከአንድ ዶግማ የመዳን ትምህርት አይደለም። ይሄ በቤተ ክርስቲያኗ ስካር አይፈቀድም። ከዛ አንጻር ነው ሳልኖር ወይ ትክክል አይደለም እንዴ? ቤተክርስቲያኒቱ እኮ ከአምስቱ አዕማደ ምስጢራት ውስጥ ሁሉም አምስቱ አዕማደ ምስጢር ነገረ ድህነት ከዛ ነው የሚቀዳው ነው ብላ የምትለው አይደለ? ከአምስቱ አዕማደ ምስጢር ትምህርቶቿ ከዛ ነው የሚቀዱት። አዕማድ የሚያሰኛቸው ለዚህ ነው፣ ዋና ዋና ስለሆኑ። የነገረ ድህነቷ ትምህርት ከዛ እንደሚቀዳ ሁሉ በመጠጥ እኮ ድህነት ነገረ ድህነትም ይገኛል ብላ የምታስተምር ቤተክርስቲያን ነች። በምንድን ነው ያልኩት? ልብ በሉ፣ በመጠጥ። ኧረ ኤርምያስ እንዲህ በጣም አበዛው። እንደዚህማ እንደዚህ እንደ ቤተክርስቲያኒቱን ጥላቻ ነው ብለህ ነው። የምን ጥላቻ? ጥላቻ አይደለም። መረጃ አለ ወይ? አዎ። እኔ ብቻ የማውቀው እናንተ ሁሉ በሙሉ የምታውቁት ምን መረጃ አለ? ከነገረ ድህነት ጋር የሚገናኝ ሰው ጠጥቶ መንግስተ ሰማያት ይገባል ብላ የምታስተምር ቤተክርስቲያን ነች ኦርቶዶክስ። ምን ጠጥቶ? ጽዋ ጽዋ ማህበር ጠጥቶ ሰው መንግስተ ሰማያት ይገባል ብላ ታስተምራለች። ነው አይደለም ብዬ ከማንም ማረጋገጫ አልፈልግም። ጽዋ ማህበር ጠጥቶ መንግስተ ሰማያት ይገባል ብላ ትላለች። ከዚህም የተነሳ ህዝቧን ሁሉ ጽዋ ጠጡ ትላለች እኮ በአደባባይ ላይ። ቤተክርስቲያኒቱ ነው ተቋሟ፣ ግለሰብ አይደለም። ተቋሟ ጽዋ ጠጡ ትላለች። ግማሹ የአርሴማን፣ ግማሹ የሚካኤልን፣ ግማሹ የማርያምን፣ ግማሹ የተክለ ሃይማኖት፣ ግማሹ የመድኃኔዓለም እያለ ጠጡ ትላለች። ጽዋ ጠጡ ብላ ታስተምራለች። እዚህ ደግሞ የሚያወራ ሰውዬ እንዳልከው ዲያቆን የነበረ ነው፣ ሲቀድስ የነበረ ነው፣ ሲጠጣም የነበረ ነው። አልጠጣም እንዴ? ወዴት ወዴት? እኔ አልጠጣም። እኔን ነው ብዬ የምልህ። እኔ የነበርኩት ነው ብዬ እዚህ የሚያወራ ሰው ማለት እኔን ነው እያልኩ ያለሁት። አይ መምህር ኤርምያስ እክዳለሁ። አይ በፍጹም እንደዚህ አትልም ብለህ እንዳትል። እዚህ የማወራ ሰውዬ ዲያቆን የነበርኩ ቀዳሽ የነበርኩ ከጽዋ ማህበር እስከ ሰንበቴ እስከ የሙት ዓመት መታሰቢያ ስበላ ስጠጣ የነበርኩ ነኝ እና ጽዋ ማህበር የጠጣ በመንግስተ ሰማያት ያ ሲጠጣለት የኖረው ሰውዬ ዋስ ጠበቃ ይሆነዋል እያለች የምታስተምረው ማለች ቤተክርስቲያን። ስለዚህ ጠጡ ትላለች። ኦፊሻል ነው ጠጡ የምትለው። የሚጠጡት ጠላም እንደዚህም አንዳንዴ የኔም ሀገር የአርሲ አረቄ አለ፣ የደብረ ብርሃን አረቄ አለ። ከደንበጫም ጭምር ከሩቅ እናስመጣለን። መጠጣት ነው። አዲስ አበባም ቀንዶ ነው ማነው የሚባለው? ኡዞ ነው ኦዞ የምትሉት እሱ ሁሉ ጭምር ይመጣል። እሱ እንደውም ሀብታም ቤት ነበር ድሮ ይገባል የሚባል የነበረው ማለት ነው። ግን ከፍ ብለን ጳጳሳቱ ጋር ስናይ ፎቶ ሁሉ አለኝ፣ መረጃ አለኝ። ያለ መረጃ አላወራም። እዛ እነሱ አካባቢ ቀንዶ ጠላ ምናምን ነገር ነው። እሱ የባልቴት ነው። እነሱ ጋር የሚመጣው ዋይት ሆርስ፣ ብላክ ሌብል፣ ሬድ ሌብል ውስኪ ማለት ነው። ዲምፕል የሚባል አለ። የራሽያ ቮድካ ደግሞ ምንድነው አንድ ሲጠጡት ምንድነው ሲጠጡት እንትን ቫኒላ ክሪም ይሄ ምንድነው? ቫኒላ የአስክሪም አለ አይደል? የእሱን አይነት ዝሬ ማሊቡ ይባላል። ይጠጣ ነበር እኮ አልኩ። ካህናቱ እንደኛ ጠላ እንትን ብለው አይሉ። ይሄ ነውር ነው። ጳጳስ ፊት እንደዛ አይቀርቡ። ከቀረበም ጥልል ብሎላቸው ነው የሚቀርበው። ካልሆነስ እነሱ ከብፁዕ አባታችን ከየትኛው ይሻለውታል ተብሎ ማለት ነው። ፎቶ አለኝ ነው ብዬ የምለው ባይዘ ዝም ብሎ እንደዚህ በመደዳ አይደለም ማወራው። እጄ ላይ አለ ሲያማርጧቸው ማለት ነው። ከስጋ የትኛውቱ ይሻለው? ሻኛ ይሻለውታል ዳዊት ተብሎ እንደሚባለው ከመጠጥ የትኛው ይሻለውታል ብሎ በተመሳሳይ አሁን ዋይት ሆርስ፣ ሬድ ሌብል፣ ብላክ ሌብል ቀርቦላቸዋል። እና አይ ችኛዋ ዋይት ሆርስ ትንሽ ቀጠንጠን ያለች ነች፣ በረዶ ከጨመሩባት ጥሩ ነው፣ ለጤንነቱ ጥሩ ነች እየተባለ ማለት ነው። እና አይጠጡም ማለት ኦርቶዶክሳውያን አይጠጡም ማለት
ምን ማለት እንደሆነ እንገራችሁ። ውሃ ያለ ማነው መኪና ያለ ነዳጅም ያለ ኤሌክትሪክ ፓወርም ይሄዳል እንደማለት ነው። ከላይ እስከታች እኮ ተደራጅተው እኮ ነው የሚጠጡት። ተደራጅተው ማለት ተደራጅታችሁ ጠጡ ስላለቻቸው ማለት ነው። ለዚህ ነው ጽዋ ማህበር በጽዋ ማህበር የተደራጁት። ትስቃለህ እንዴ ቤኪ? ይሄ እኮ ሀገር ያወቀው ፀሐይ ያወቀው ጉዳይ ነው። አሁን በዚህ ቤት ከፍታችሁ ጭቅጭቅ ይጠጣሉ አይጠጡም? አይ ትንሽ ነው የምጠጣ፣ ሁለት ጠጡ ብለዋል። ሁለት ማለት ምን ማለት? ሁለት ብርጭቆ ነው፣ ሁለት ጆግ ወይ ሁለት እንስራ። እኔ በዚህ አሁን ዲቤት ክርክር ጭቅጭቅ መገባት ያለበት አይመስለኝም። ግን ይሁን ብለካ ኤርሜ ሰላም ነው። እንዴት ናቸው? ሁሉ ሰላም? ሰላም የለም፣ ሰላም የለም። ቆይ ሚዩት አድርገው። ሰላም የለም ብራዘሪ። ምን ሰላም አለ? ምን ሰላም አለና እና ይህንን ታስተባብለዋለሁ። ይሄ ነው እያልኩ ያለሁት ሳልሞት። ኧረ በሳቅ ግድልክኝ ኤርሚዬ፣ አመሰግናለሁ። በነገራችን ላይ ኤርሚ ስላገኘው ደስ ብሎኛል። ዝም ብሎ ፖለቲካ እኮ ነው። ቢያንስ እኮ በዚህ መሀል እኮ ዘማራ ቢመጣ ማለት ነው። እሺ ደግሞ ሽንት እየሸኛ ነው የሚሮጠው። ኦኬ አሁን አንዱ በዚሁ በመጠጡ ቅድም እህትየው ውስጥ አነበው የነበረው በወይኑ የተነደፈ ሰው ነው። ተነድፎ ኤርሚዬ ይቅርታ ላውራ። እሺ አመሰግናለሁ። መምህር ኤርሚ የሚጠጣለው ይላልከው ይሄ እኮ ምን አዋለ ብያለሁ። ነገር ግን ይሄ ግለሰቦች ስራ ነው። የቤተ ክርስቲያኑ ነው እያልኩ እኔ እንደዚህ በመረጃ ስናገር አንተ ማይክን ዘግተህ ትስቃለህ፣ ሳወራ ትስቃለህ። ማይክ ትከፍትና ደግሞ የግለሰቦች ነው የቤተ ክርስቲያኒቱ ናት ተደራጅታችሁ ጠጡ ያለቻቸው። ተደራጅታችሁ ጠጡ ሚንስ በጽዋ ማህበርን እህቶች፣ እናቶች፣ አባቶች ተደራጅተዋል የሚጠጡት። በማህበር ነው አደራጅታ የምታጠጣው ኦርቶዶክስ ጠጡም ብላ የምታስተምረው ዝክር ነው። ኤርሚዬ ስትቀድሳ ዝክር እኮ ስሙን ዝክር አልነው ማህበር አልነው አንድ ነው። ኦኬ መታሰቢያ ማለት ነው። ኦኬ በዛ በዝክሩ ላይ በዝክሩም ይሁን በማህበር ምንድን ነው የሚጠጣው ነው። ኤርሚ ግን መታሰቢያን ታምናለህ? አይ እኔ መታሰቢያ ወይዘሮ መታሰቢያ ነው ወይስ ምንድን ነው? አይ መታሰቢያ ዝክር በጻድቁ ስም ቀዝቃዛ ውሃ የሰጠ የሚለውን ታምንበታለህ? የጻድቁን ዋጋ ያገኘ ውሃ ብሎ የሚለውን በጻድቁ ስም አይልማ መጽሐፉ ራሱ ጀምር። የጻድቁን ዋጋ ያገኘ ቀዝቃዛ ውሃ የሰጠ የሚለው አይልም። እንደዛ አይልም መጽሐፉ፣ እንደዛ አይልም ማለት ማርቆስና ማቴዎስ ሲጽፉት የጻፉትን በደንብ ትክ ብሎ ማየት ነው አይልም። ያውም እኮ እንደው ከተባለ ቀጥታ እንኳን ማቴዎስ እንኳን ከተባለ ምዕራፍ 10 ቁጥር 41 እና 42 ላይ ቀዝቃዛ ምን እንደሚለው እስቲ ቀዝቃዛ ጠላ ብቻ ይላል። እስኪ አምጡት ወገኖች፣ ምን እንደሚለው ሳልኖር ቀዝቃዛ ውሃ ነው ጠላ አይልም። ውሃንም ቀርቦ ታዲያ የኢትዮጵያ ኦርቶዶክስ ታሪክሳን ያው ሰሙ ነው ወርቁ ጠላ ነው። መጽሐፉ ውሃ ብቻ ነው የሚለው። መሳይ እሰጥሃለሁ። ውሃ ብቻ ደግሞ ውሃ ብቻ ነው ያለው። ብቻ የሚል የለም። ብቻ የሚል የለም አይደል? አምጣ ውሃ ብቻ አምጡት። ምን እንደምታደርጉት ፔንቶች የምትስቁት ሂዱና አምጡት። ማቴዎስ ወንጌል መጽሐፍ ምዕራፍ 10 እቺ ብቻ የሚባል ለኢየሱስ ሲባል ብቻ የሚባል የለም አላችሁ አይደል? ደግሞ ለምሳሌ ስግደት ብቻ የሚል የለም። ኤርሚዬ በመድኃኔዓለም እኔ አልወጣኝም። አሁን እዚህ ውሃው ጋር ነን ያለነው፣ ፈሳሹ አካባቢ ነን። ዛሬ ቤኪ ይዞት የመጣው ርዕስ ውሃው ጋር ነው፣ ፈሳሹ ጋር ነው። እሺ ምን ይላል? ማቴዎስ 10 ያልከኝ? አዎ ይኸው ውሃ ብቻ የሚል የለም ብለኸኛል። ይኸው ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ምን ብቻ ይላል ወገኖች? ምን ብቻ? ከኋላ ምን አለ? ውሃ ብቻ። ቤቱን ዝጋና ተኛ። በቃ የዛሬው ውይይት እዚህ ላይ ብቻ። የዛሬው ውሃ ብቻ ይላል አይደል?
እቺ ብቻ የምትባለዋን ቃል ለጌታችንም መጽሐፍ ቅዱስ በሚናገረው ለጌታችንም ስንናገር ብቻ የሚል የለም ማለት ለመጠጥም ብቻ ይላል። ምን ብቻ? ጠላ ብቻ ይላል። አረቄ ብቻ ይላል። ውሃ ብቻ ካለ ውሃ ነው ማምጣት ያለባት ኦርቶዶክስ እጠጣለሁ ብላ ካለች ማለት ነው። እና ውሃ ትዘክራለህ መምህር ኤርምያ አንተ? የእናንተ ነው እየጠየቅኩ ያለሁት። አይ ትቀበለዋለህ፣ ታምንበታለህ? ይሄንን የእናንተ ነው የእናንተን በመጀመሪያ እሱ መልስልኝ። ቤተክርስቲያኒቱ ተደራጅታችሁ ጠጡ ትላለች፣ የጽዋ ማህበር ማለት ነው። የምትጠጡት ደግሞ ውሃ ብቻ አይደለም እንዳልኩ ከደብረ ብርሃን እስከ ደንበጫ አረቄ ነው የምትጠጡት። እሱማ እኮ መጠጣት ብቻ አይደለም መምህር ኤርሚ። አንዳንድ ሰው ጭራሽ እንደ ስጋው ደግሞ አፉንም የሚኮናነብ አለ፣ ስጋው ደግሞ አፉን የሚያፍንም አለ። አሁን ስሁት አስተምህሮ ነው። ታዲያ እያወቀው እኮ ስህተት አስተምህሮ ነው። አንዳንዶቹ መሶበ ወርቅ ይዘው ለመሶበ ወርቁ የሚሰግድ አለ፣ ለያዘው ጠላ የሚሰግድ አለ። እኔ ይህን ትቀበለኛለህ ወይ ብትለኝ ይሄ ከወንጌል ጋር ስለማይሆን አልቀበልም። ሰዎችም በራሳቸው እንጂ ቤተክርስቲያኗ ይሄ ሲጀመር የመጣ ልምምድ ነው። ይሄ ታያለህ አንተ በመንገድ በግለሰቦች ነው የገባው ይሄ ልምምድ ወይስ በቤተክርስቲያኒቱ ነው? በግለሰቦች እኮ ነው ኤርሚ፣ በቤተክርስቲያኒቱ ነው። በቤተክርስቲያኒቱ እየከለከለች እኮ ነው ቤተክርስቲያን። ህዝቡን ጽዋ ማህበር እንዲጠጡ ማን ነው የሚመክረው? ንስሐ አባት ወይስ ግለሰብ? አንድ ዝም ብሎ ምንድነው ይቅርታ መሀይም ልል ነበር። አንድ ምእመን የሆነ የኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነው እንደ እየዞረ ህዝቡን ጽዋ ማህበር ጠጡ እያለ የሚቀሰቅሰው አይደለም። በንስሐ አባቶቻቸው ጭምር ሁሉ ነው ለህዝቡ የሚነገረው። ወለተ ስላሴ ይጠጡ፣ አንድ ጽዋ ማህበር አንድ ጻድቅ ሰው ይዘው ይጠጡ እየተባለ ተደራጅተው እንዲጠጡ ተሰባስበው በማህበር እንዲጠጡ ማን ነው የሚያደራጃቸው? ኦርቶዶክስ ተዋሕዶ ቤተክርስቲያኒቱ መሆኗን በምን አወቅ? ካህናቱ ነው ለንስሐ ልጆቻቸው ጠጡ እያሉ ብለው የሚሉት ለምን? እነሱም ከዛ መጠጥ ተቋዳሽ ስለሆኑ ማለት ነው። ጽዋ ማህበሩን ይባርኩልኝ ተብሎ የሚጠራው ማን ነው? መምህሬ እንትና ስብሐት ለአብ ተብሎ የሚጠራው ዲያቆን ማን ነው? ኤርምያስ፣ እኔ ነበርኩ። ይህንን አሁን ለእርሶ መናገር ሳልኖር ይህ የሚያውቁት ማለት ነው። እኔ አሁን ያመጣው ሀሳብ እኮ እኔ አይደለም ብዬ አልክድህም መምህር። ስለዚህ ቤተክርስቲያኒቱን አትጠጡም ብላ የምትለው እኔ ይሄንን ሰት እኮ ነገርኩህ። እኔ ሰዎቹ በልምምድ መሶበ ወርቁን ሁላ ይሰግዳሉ፣ ጠላውን ያጸበል ነው። ይሄ ግን ከመጽሐፍ ቅዱስ ጋር እያወገዘች እኮ ነው ቤተክርስቲያኗ። ቤተክርስቲያኒቱ መጽሐፍ ቅዱስ የታቀና መጀመሪያ የቤተ ክርስቲያኗ የድነት ትምህርት 4 ነው። በነገራችን ላይ ሰው ያምናል፣ ይጠመቃል፣ ስጋው ደግሞ ይወስዳል በሜሮን፣ ከዛ በሕገ ወንጌል ይመራል፣ አለቀ። ከዛ ወዲህ የለም። ውሸት ነው። 4 አይደለም እንዴ? ምን ነው? እርሱ አሁን የቤተክርስቲያን አገልጋይ ነዎት? አይደለሁም መምህር ኤርምያስ፣ እኔ አይደለሁም። እሺ፣ ጸሎተ ፍትሐት ለምን እንደሚደረገው ለጌጥ ነው? ለሞተ ሰው ነው። ለምን የሚደረግበት ምክንያት ምንድን ነው? ፍትሐት የሚደረግበት የፍርድ ቀን ገና ስለሆነ ክርስቶስ እንዲራራለት ነው እኮ። ምን የሚደረገው የፍርድ ቀን ገና ስለሆነ ክርስቶስ እንዲራራለት አይደል? ምልጃ ማለት እኮ ነው። ፍትሐት ማለት ምልጃ ማለት ነው፣ ማረው ማለት ነው። በጸሎተ ፍትሐት ላይ ትዝ የሚለውት መጽሐፍ የትኛውን መጽሐፍ ነው? ብዙ ጊዜ ግንዘት አለ። ግንዘት አይደል? ከዛ ግንዘት መግቢያው ላይ ምን ይላል? ገና ሲጀምር እምድኅረ ሞቱ ለሰብእ አልቦቱ ንስሐ ይላል አይደል? እምድኅረ ሞቱ ለሰብእ አልቦቱ ምን ገድሉን የማይዘዋል እኮ። እሺ ይዘውታል ይላል አይደል? ሰው ከሞተ በኋላ ንስሐ የለውም ማለት ነው አይደል? ትርጓሜ። ታዲያ መምህሬ ሽርሽር ምን ይሁንልኝ ብሎ ነው ከሞተው ሰውዬ ንስሐ ላይኖረው መቋሚያና ጸናጸን ይዞ ሲያንቋርር የሚያድረው? ይማረን ነው ይሳለን ነው ይቀበነ እያለ ማለት ነው። ራሳቸው ብለውት ይሄ በእኔ በገጠርኛው ንግግር አንቺው ታመጪው አንቺው ታሮጩ አይነት ማለት ነው። እዛው ቆይ ቤኪ ምንድን ነው ዛሬ ይዘብን የጠበቀኝ አርዕስት?
እንደዚህማ ጥሩ አይደለም። እምድኅረ ሞቱ ለሰብእ አልቦቱ ንስሐ ብለው ምእመኑ አያውቅም። አሜን አሜን አባታችን በረከቶት ይደርብኝ፣ በእድሜ በጤና ይጠብቅልኝ፣ ጸሎቶት ታግዘኝ ብሎ ምን እንደተባለ አያውቅም ምእመኑ። ስንነግረው አንዴ መንግስቱ ኃይለማርያም እንዳለው ማለት ይህንን ህዝብ መቀመጫውን ሁሉ በጩቤ ብንወጋው አይነቃም ብሎ እንዳለው ማለት ነው። ኦርቶዶክስ እኮ እንደዛ ሆኗል እኮ። እኛ ከዛ ወጥተን እርሶም አሁን በደንብ የቤተ ክህነት ሰው ነዎት እና ለህዝቡ ስንነግረው ማለት አይገባም አይደለም፣ ለመቀበል ቸግረዋል። ልብ በሉ፣ የሞቱ ዘመዶች ያሏችሁ ሰዎች ፍትሐት ብላችሁ የምትሉት የቄሶቹን ሆድ ብቻ እንደምትሞሉ 4 ነጥብ ነው የምነግራችሁ። ለሞተው ሰውዬ ምንም አይጠቅመውም፣ ምንም ነው እንጂ ይመለሱ። እንደዚህማ የለም፣ እንደዚህ አስደግፎማ መሄድ የለም እንዴ። ሰላም ደሩ እንኳን ይባላል እኮ። አውቀኸዋል ግን ማን እንደሆነ? እኔ አውቄ ነው ዝም ያልኩት፣ እንዲያወራ ፈልጌ። ማን ነው? አላወቁትም። ቆይ አላወቁትም በእውነት። እሺ፣ ሊቀ ተዋህዶ የሚባል የሆነ ጊዜ መጥቶ የነበረው አታስታውሰውም? ሊቀ ተዋህዶ? አዎ፣ አወቀው። እነ ቀሲስ ዲበኩሉ ሲያውቁት ከፕላትፎርሙ ላይ የጠፋው ሰው የለም። አሁን እንደዚህ አይነት ሰዎች ናቸው ያስቸገሩለት። አይ እውነትን የሚያውቅ ነው፣ ግን አንዳንዴ ያደበሰብሱታል ለማለት ነው። እና ቤቱ የሚጠጣበት ነው። ምንም ይሄን ኦርቶዶክሳውያን መታችሁ አይጠጣም በላችሁ አትበሉ። ቤተክርስቲያን አትልም፣ ግለሰቦች ናቸው አትበሉ። ቤተክርስቲያን ጳጳሳቶች ናቸው የሚሉት፣ ካህናቶቹ ናቸው ህዝቡ ተደራጅተው እንዲጠጣ እየመከሩ ያሉት ነው የምልህ እንዴ። ህዝቡ ተደራጅቶ እንዲጠጣ በማህበር እንዲጠጣ ማለት ነው። እንዲጠጣ እናትና አባትህን የአርሴማንና የቅዱስ ሚካኤልን ጸበል ጠጡ ብሎ ያሉት እነሱ ተነስተው ከሜዳ እንደዚሁ ብለው ነው አይደለም። በንስሐ አባቶቻቸው በኩል ተነግሯቸው ነው። በንስሐ አባቶቻቸው በኩል የተደረገ ንስሐ አባቶች ተብሎ የተባሉት በሙሉ የክህነት ስልጣን ያላቸው ናቸው። እነዛ ካህናት የኦርቶዶክስ ናቸው። ኦርቶዶክስ ማለት እነዛ ካህናት ናቸው። እነዛ ካህናት ማለት ኦርቶዶክስ ናቸው። አጭርና ግልጽ። ከዛ ካህን መካከል አንዱ ኤርሚያስ እኔ ነበርኩኝ። ስለዚህ ለቀባሪው የማርዳት ያህል ነው ማለት ነው። እሺ ከመሳይ ጋር እንቀጥል እስኬድ ከሆነ ማለት ነው። እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን ወንድማችን። ከየት ቤተ መሳይ? ኦርቶዶክስ ተዋህዶ ነው። ግን ቅድም እያወራን ነበረ። ምናልባት አሁን ከሳልኖር ጋር እያወራ ስለነበረ ከግርምሽ ጋር በቀጥል ትንሽ ቅድም ያነሳው ሀሳብ ስለነበረ ፈቃደኛ ከሆንክ ከግርምሽ ጋር ነው ይቀጥል፣ ችግር የለውም። ግርምሽ ያው ቀጥሉ ወንድምነት። እሺ አመሰግናለሁ ኤርሚያስ። እሺ ግርምሽ አለህ? የለም ግርምሽ አለውኝ፣ ግን ኤርሚ አለ ወንድምነት። ሁላችሁንም ሰላም ብያችኋለሁኝ። ከእንደገና መሲ ኦልሞስት እኮ ፋይናላይዝ አድርገናል። የቱ ጋር ነበረ የቀረ የምትለው ጥያቄ ምናልባት ሀሳብ ካለ? አልመሰለኝም። አጋጣሚ ኔትወርክ ነው መሰለኝ አውርዶኝ ነው እንጂ ያው እያወራ ነበረ። በእርግጥ ከመጠጥ ጋር የተያያዘ ነው። አሁን ከኤርሚያስ ጋር እያወራ ነበረ ሳልኖር። ግን ሳልኖር ጋር ሰፊ ልዩነት አለኝ። እኔ በኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እሱ ያለው ነገር ለእኔ አንዳንዶቹ በጣም የተለዩ ሀሳቦች ናቸው ሲያነሳ የነበረው። ስለዚህ እኔ አልቀበለውም ብዬ አስባለሁ። ግን ሳልኖር ይሄው እንደዛማ ከሆነ ይሄው ሳልኖር ተመልሷል እኮ ከእሳቸው ጋር የሀሳብ ልዩነት ካለ ኦርቶዶክስ ተዋህዶ ሆኗል። ኦርቶዶክስ ተዋህዶ ውስጥ ሆኖ ግን ያነሳቸው ሀሳቦች ልክ አይደሉም። አንዳንዶቹ እኔ ማልስማማባቸው አሉ። ግን እኔ እናንተን እንደ ሀሳብ ትምህርት ለመማማርና ሀሳብ ለመስጣት እውነተኛውን መንገድ ለማሳወቅ ከእናንተም ከኔም ለመረዳት እስከሆነ ድረስ ማውራት ያለብኝን ነገር ትንሽ አውርጄ ማውረድ እፈልጋለሁ። ምናልባት ግርማ የነሳው ሀሳብ ከመጠጥ ጋር የተያያዘ መጠጥ በራሱ ምንድን ነው? መጠጥ ምንድን ነው? አትጠጡ የተባለው ምንድን ነው?
አትጠጡ የተባለበት ቃል አለ ወይ የሚለውን ሀሳብ እያነሳን ነበረ። ግን አጋጣሚ ያው ሳልኖርም ስለገባ እሱ አወራና አሁን ያው ኔትወርክ አውርደኝ መልሼ የገባው ትንሽ ጨርስና ከዛ ከሳልኖር ጋር ትቀጥላላችሁ። ይህ ከሳልኖር ጋር የተለያዩበት ሀሳብ መጠጡ ጋር ብቻ ሳይሆን ብዙ እንትኖች አሉት የሚሄድበት መንገድ መጽሐፍ ቅዱሳዊ ሀሳቦችም ምንም በቃ እንትን አይደለም ያልገባኝም። ኦልሞስት እኔ ወንድሜ ነው አከብረዋለሁ፣ ግን ሀሳቦቹን ትንሽ አልቀበለውም። እንደ ቤተክርስቲያን ሀሳብም አንዳንዶቹ የተዘለሉ ናቸው ብዬ ስለማምን ማለት ነው። ስለዚህ መጠጥ ቅድም አንዷ እህቴም ስትናገር የሰማሁት ምንድን ነው መጠጥ ቃል በቃል አትጠጡ የሚል ቃል ጠጡ የሚል ቃል አውጡልኝ ብላ ስትናገር ነበር። መጽሐፍ ቅዱስ ደግሞ ጠጡ ይላል። ምንም ወይን ጠጅ ጠጡ ይላል፣ ግን ገደብና ሊሚቴሽን አለው። እሱ ምንድን ነው አትስከር ነው የሚለው ቃል ያስማማናል ብዬ አምናለሁ። እንደኔ ትንሽ ሰከንድ ስጠኝ ትገባለህ እና አትጠጡ ከተባለ አትስከሩ። በቃ መስከር አያስፈልግም። ቤተክርስቲያን ሲጀንበር እኔ ቤተክርስቲያን ውስጥ ሆኜ በጣም የማዝንባቸው ብዙ ሰዎች ይኖራሉ። በቃ የቤተክርስቲያንን ሕግና ስርዓት የመጽሐፍ ቅዱስ ሕግና ስርዓት የማያከብሩ በቤተክርስቲያን ሕግ የማይመሩ ሰዎች ይኖራሉ። ለምሳሌ አሁን መሳይ አንደኛ አሁን ወደ ማብራሪያ ምናምን እየገባ ነው። ሁለተኛ ደግሞ አንተ ቅድም እህታችን ሜርሲ እንደዛ 2-3 ጥቅስ እያወጣች እዚህ ጋር ፊት ለፊት አውጥተን ስናነብ ወይ ስልክህ አጠገብ አልነበርክም፣ አይ ቲንክ ገስት ላይ ነበርክ፣ ግን ወይ ስልክህ ጋር አልነበርክም፣ አልሰማህንም ይሆናል። እኛ አትጠጡ የሚል ከመጽሐፍ ቅዱስ አታሳዩንም ብላችሁ ስትሉን አትጠጡ ሳይሆን አትመልከቱ ሁሉ የሚል አለ ብለን ጥቅስ ጠቅሰን አሳይተናቸዋል። መጽሐፍ ቅዱስ አሁንም ደግመን እግዚአብሔር ምስክሬ ነው እስቲ ጠጡ የሚል አውጡ ስትል ነበር። ስለ እውነት ነው። እኔ መቅዳት ብችል ኖሮ ሳሰማ ነበር። በእውነት እስቲ ጠጡ የሚል አውጡ ብላችሁ ስትናገሩ በደንብ ሰምቻለሁ። እሺ አንዴ እሺ ቆይ አሁን አንተ ጠጡ የሚል እኮ አሁን ልሰጠን እኮ ነው። አሁን አንተ እንዴ ጳውሎስ ደግሞ ጠጡ የሚል ግርምሽ ይቅርታ ልገባ አይደለም። ጳውሎስ ለመንፈሳዊ ልጁን ለሆድ ህመምህ ቅመስ ያለውን ምረሳ ይመስልሃል እንዴ? ነገር ግን የምንተነትንበት ኮንቴክስት ይለያያል። ኦኬ እንደዛ ደግሞ ካልኩኝ ሪከርዱን ማሰማት ይኖርብሃል። ቀጥሉ ግርምሽዬ። ኦኬ መሳይ አለ አይደል? አሁንም በደንብ ስማክ በደንብ አሁንም ምን ነግርህን ስማ። አንተ አሁን መነሻ ሐሳባችን ምንድነው? ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ብለን ስንል በሐዋርያ ጳውሎስ መልእክት ወደ ገላትያ ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 19ን መነሻ አድርገን ስናነብ ስለ ጨለማ ስናወራ ስለ ብርሃን ስናወራ መገለጫዎቹን ነው የምናወራው። ስለዚህ በገላትያ መልእክት ምዕራፍ 5 ቁጥር 19 ላይ ያለው ተግባር የጨለማ ስራ ነው። ወደ የትኛው ብርሃን ነው ኢንቫይት እያደረጋችሁ ያላችሁት? እዛ ጋር የሚደረገው የጨለማ ስራ ነው ብለን ተነሳንና ስካር የሚል ቃል በዛ ውስጥ ስላለ ይሄን ጉዳይ አነሳን ማለት ነው። ስለዚህ መጽሐፍ ቅዱስ ስለዚህ እውነት ደግሞ ምን ይላል ብለን ስንል እያንዳንዱን ጥቅስ እየጠቀስን ወደ ወይን ጠጅ አትመልከት የሚል በምሳሌ መጽሐፍ ላይ ምዕራፍ 23 ላይ ያለውን ቃል ከቁጥር 29 ጀምሮ ያለውን አንብበን ረጅም ቁጥር አንብበን ነበር። እሱንም በጣም ወደ መስማማት ሁሉ መተን ነበር ከሳልኖር ጋር ማለት ነው። አሁን ያንተ ልዩነት ያንተ ክሌም እዚህ ጋር ምንድነው? ባጭሩ ወንድሜ መሳይ በጣም ባጭሩ ማለት ነው ወይ መጽሐፍ ቅዱሳዊ አድርገው ያንተን ሐሳብ አሁን ሎጂክ አታድርገው። ይሄ እንደዚህ ስለሆነ ይሄ ሊሆን ይችላል የሚለውን ሳይሆን ልክኛ መጽሐፍ ቅዱስ ጠቅሰን በዚህ ስፍራ እንዲና እንደዛ ይላል ብለን እንዳልነው አንተ ደግሞ መጽሐፍ ቅዱስ እየጠቀስክ ነገረን። ካይ የኔ ከፍተኛው የኔ ልዩነት ከሳልኖር ጋር ነው ብለህ የምትል ከሆነ ደግሞ ይሄው ሳልኖር ኦርቶዶክሳዊ ወንድምህ ነው። ከሱም ጋራ ደግሞ በደንብ መነጋገር ትችላለህ። ቀጥል። እሺ ቆይ ሳልኖር የራሱን ነገር ይናገራል፣ እኔ የራሴን ነገር ልናገር። መጽሐፍ ቅዱስ ቅድም ያው በደንብ እህታችን ገልጻ በሚገባ
እሱም በብሉይ ኪዳን ውስጥ ያለውን ነገር ስለ መጠጥ በተለይ ስለ ወይን ጠጅ በደንብ የተገለጸው መጽሐፍ ቅዱስን ያለውን ነገር ተናግራለች። ሰምቼዋለሁ እሱ። በአዲስ ኪዳን ደግሞ ስንመጣ ሐዋርያው ቃል በቃል ሐዋርያው ጳውሎስ ስለ ሆድህ ሕመም ጥቂት የወይን ጠጅ ጠጣ ይላል። ጠጣ ነው የሚለው። አሁን ቃሉ ራሱ ጠጣ ነው የሚለው። ጠጣ ከተባለ ስለ ምኑ? ስለ ሆድህ ሕመም ነው የሚለው። የሆድህ ሕመም ከተባለ ደግሞ እዛ ጋር አትስከር ተባለ እንጂ ወይን አትጠጣ የሚል ኤክስ የተደረገበት ነገር የለም። ስለዚህ ይሄ ሁሉ ህዝብ የሚጠጣው አስካሪ መጠጥ የሚጠጣው ለሆድ ህመሙ ነው እያልከኝ ነው ማለት ነው አይደል? መሳይ ማይክህን ክፈት። ቆይ ማይክህን ክፈት። አሁን አልኮሊክ የሆኑ መጠጦችን የሚጠጣው ህዝብ በሙሉ ስለ ሆዱ ህመም ነው ብለህ እያልከኝ ነው ማለት። ቆይ መልስ ዳይሬክትሊ። አሁን ይሄ አሁን ቀጥተኛ መልስ አይደል የሚጠይቀው የጥያቄ አይደል መሳይ? ስለዚህ ከዛ ጋር ማስታረቅ አንችልም። በቃ አሁን ነው በለኝ። አይ ነው ከሆነ ነው ብለህን ደግሞ ጀስቲፋይ እናደርገዋለን። ቦታው ላይ ሄደንም እናነባለን፣ እንትን አውዱንም ጠብቀን ሁሉንም ነገር። ስለዚህ የትኛውም አልኮሊክ መጠጥ የሚጠጣ ሰው ስለ ሆድ ህመም ነው የሚጠጣው ማለት ነው። አሁን እንዴ ሁሉም ደግሞ ሁሉም ሆዱን ሳያማ አይጠጣም ማለት አይደለም። ሆዱን አሞት ራሱ የሚጠጣ እንዳለ አውቃለሁ። እንደዛም ሆኖ ለምሳሌ ብዙ ምግብ ሊበላ የሚችል የሚያም ነገር የሚበላ ሰው አለ። ስለ ሆዱ ህመም የሚጠጣ ሰው አውቃለሁ። ለምሳሌ ብዙ ነገር አለ። ግን እንደዛም ሆኖ ስታስታርቀው አትስከር። መስከር በፍጹም በኢትዮጵያ ኦርቶዶክስ ተዋሕዶ አይፈቀድም። በቃ እዛ ውስጥ እያለ እኛ ሲሰክሩ የምናያቸው፣ ሲደባደቡ፣ ሲጣሉ የምናያቸው ሰዎች አንቀበላቸውም። ቤተክርስቲያን አትፈቅድም እንደዚህ። አንተ ሁለት እንትን አትበላ፣ ሁለት ቦታ አትርገጥ። አሁን ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። አንደኛ አይ ቤተ እምነቴ ይህንን አትፈቅድም እያልክ ነው። ሁለተኛ ደግሞ ጠጡ የሚል ክሌም ደግሞ ይዘህ እየቀረብክ ነው። ይሄ ይጋጫል፣ ሙሉ በሙሉ ይጋጫል። ስለዚህ አይ ቲንክ ከሳልኖር ጋራ የሀሳብ ልዩነትህን ማስታረቅ መቻል አለብህ። ግን ቤተ እምነቷ ውስጥ ራሱ እሺ፣ ኤርሚዬ ሶሪ አይጨርስ። ግን ካህናቱ አይደል እንደ እየጠጡ ሲቀጣቀጡ የሚውሉት? ቪዲዮ ላሳይ እንዴ? ቪዲዮ ሁሉ ነው ያለን እኛ ጋር። ካህናቱ እኮ ናቸው ወንድሜ መሳይ ጠጥተው ሲቀጣቀጡ የነበሩት ማለት ነው። በባለፈው ነው አሁን አንዱ እንደ የኤርሚያስ ወንጀል ተብሎ ከተነገረበት አንዱ ማለት ነው። ማለት እሱ እንደዚህ ከልጅነቱ እንደዚህ ነበር ብሎ የሚል በአብሮ አደጌ ሞት ላይ የተላገዱ ሰዎች፣ አልሞተም ብለው ሲሉ የነበሩ ሰዎች፣ ሐዘኔ ላይ የቀለዱ ሰዎች መሞቱ ሲረጋገጥ ያረጋገጠውን የሟቹን ወንድም የአብሮ አደጌን ወንድም አመጣው። ታናሽ ነው እሱ። ያኔ እኔ ስወጣ ትንሽ ነበረ። መጡ ተናገሩ እና ኤርሚያስ አብሮ ይቀድስ ነበር ከኔ ወንድም ጋራ ከአበበ ጉልላት ጋራ ይቀድስ ነበር አለ። እዚህ ማውራው ኤርሚያስ ማለት ነው። በኦርቶዶክሳውያን ፔጅ ላይ ተጠርቶ መጡ። ከዛም ደግሞ ከቄሶቹ ጋራ ጠጥተው ይደባደቡ ነበር። ሰው አያስገባም ነበር። በትሩን ይዞ መንገድ ላይ ጠብቆ ይመታ ነበር አለ። እውነት ነው። አዲስ ሚስጥር እነሱ አላወጡም። እኔ ይህን ቀድሜ ያልተናገርኩ ቀድሜ ስለ ሕይወቴ ስለ አስተዳደጌ ስናገር የሰማችሁ ሰዎች 77 ቁጥር ጻፉ። ድሮ በኦርቶዶክስ ቤተክርስቲያን እያለሁ እንዲያውም አስታውሳለሁ። አንዴ የተነሳው ብዙ ጊዜ ተደባድበናል። አንዴ የተነሳውን ጸብ አስታውሳለሁ። ያኔ እኔ ከቅዳሴ ወጥቼ በሊቀ ዲያቆንነት ተመርጬ መጠጥ የሚበላም የሚጠጣም በደጀ ሰላም ውስጥ አቀርቦላቸው እነዚህ ሁሉ ምስክሮች አሉ። እኔ አልነገርኳችሁም? ያኔ እደባደብ እንደነበረ ማለት ነው። ዝም ብዬ ተነስቼ አይደለም። ካልነኩኝ አነካም፣ ከነካኝ ግን ቀንድሼ እጥልሃለሁ። ቀድሼ ሳይሆን ቀንድሼ እጥልሃለሁ በያዝኩት ሽመል ማለት ነው። እና ይደባደብ ነበር አለ። እኔ ብቻ ነበርኩ የምደባደብ? ካህናቱ ሁሉ እኮ ናቸው አብረው ይደባደቡ የነበሩት። ምን ሆነን የምንደባደብ የነበረው? ጠጥቶ
በእድሜ የአያቴ እኩያ ናቸው። እንደዛ ማድረግ አይጠበቅብኝም ነበር። አሁን ሞተዋል እኛ አባት። አንተ የጥጋበኛ ዘር አሉኝ እና እጠጣው የነበረውን ሽክና ነው ግንባራቸው ላይ ከነመጠጡ ቁጭ ያደረግኩትኝ ማለት ነው። ወርውሬ አያት ናቸው ለእኔ። ማድረግ ነውር ነበር፣ አይደረግም ነበር። መታገስ ነበረብኝ። እንዳልታገስ ያደረገኝ እሳቸውም እንደዛው አንተ የጥጋበኛ ዘር ያሉኝ እኔን መስለብ ይችላሉ። አባቴንም አያቴንም ወደኋላ ሄደው ያውቃሉ ደግሞ የጀግና ዘር እንደሆንኩኝ። የትልቅ ሰው ዘር ነበር እንዴት እንደዚህ እንደሆነ ምናምን ነገር ብሎ አለመጣው ብራዘር። አዎ ቀና ብለህ አባቴን አታየውም ነበር፣ ቀና ብለህ አታየውም ነበር አያቴንም ማለት ነው። እና ግን እሳቸውም መጠጥ ስለጠጡ አልፈው ቤተሰቤን ተናገሩ። የምጠጣውን ሽክና ከነጠላው ጭምር ነው ግንባራቸው ላይ ቁጭ ያደረኩት ማለት ወርውሬ ማለት ነው ከሽ ያደረኩትኝ። የእሳቸው ልጆች የልጅ ልጆች ሁሉ አሉ ጎረምሶች። ወጥቼ በሩን ያዝኩት። ሙከ ጉራቻ ይባላል በኦሮምኛ የምንይዘው በትር የነበረ ማለት ነው። አንድ ሰው እንዳይወጣ ብዬ ማለት ነው። ደመ ከልብ ነው የሚሆነው። ምክንያቱም ቀንደም ብዬ ጥለዋላ። ተሳድቦ እንደዚህ መግባት አለ እንዴ ሳይነኩህ? ያንን ያደረገው ምንድን ነው? ኤርሚያስም ጠጥቶ ነው፣ መነኩሴውም ጠጥቶ ነው። ጠጥቶ ሲተነቁስ እኔን እንደ ልጅ መስደብ መምታትም ይችላሉ። አልፈው ግን ቤተሰቤን ሁሉ ሲሳደቡ ማለት ነው። ስለዚህ የማዘር እንደሆንኩ ማየት ነበረባቸውና አገለገልኳቸው። ያኔ እኔ አንተ ጌታ ምናምን ብለህ ብትል እኔ አላቅም። እኔ የማውቀው መቀደስ ነው፣ ከዛ መጠጣት ነው። ከዛ ከነኩ ሂሳቡ ይወራረድላል ማለት ነው። እና ምን ለማለት ነው? ካህናቱ ናቸው ጠጥተው ሲቀጣቀጡ የምናድር ነበር ምንውል የነበረው። ይህ ለማየት ከፈለጋቸው አንድ ቪዲዮ ላሳያቸው እችላለሁ። እንቅፋት አለው ሌሎች እንደዚሁ እንደሚያደርጉ ማለት ነው። እና ካህናቱ እንደዚያ አያደርጉም አትበሉ ፕሊስ ወገኖች። ካህናቱ እንደዚያ አያደርጉም አትበሉ። እና በቃ ስሜን ያጠፋ መስሎት ነበር አውጥቶ አንገቱን ቆርጬ ጥለዋለሁ፣ ታሪኩን አበላሻለሁ። እኔ ቀድሜ ተናዝዤዋለሁ። ቀድሜ አይደል? ለዚህ ነው ወገኖች አስቀድሜ የተናገሩት። ቀድሜ ተናዝዤዋለሁ። ዲያቆን እንደነበርኩ ቀድስ እንደነበር እንጠጣ እንደነበር ስንጠጣ ስንሰክር እንደባደብ እንደነበረ ከነኩኝ ነው እንደ አስቀድሜ ተናግሬያለሁ። መተህ አዲስ የኤርሚያስን የምታወጣው ነገር የለም። ያልተናገርኩት ስለ ቤተሰቤ ምናምን ነገር ነው። በቃ ምንም እሱ እንደዚህ ምናምን ነገር የሚባል ነገር አይደለም። ግን ልንገርህ ብዬ ካልኩኝ ወንዶች ብለህ ካልክ ሂድና ጠይቅ፣ አርባው አውራጃ ማለት ነው። የእኔ ቤተሰብ ብቻ አይደለም እኔ ያለሁበት ቀበሌ ማለት ነው። የሸዋ ኦሮሞችና የሸዋ አማሮች ተቀላቅለው በአንድነት የሚኖሩበት ቦታ ነው ብራዘር። ኦኬ። እና እንዲሁ ዝም ብሎ አይጠጡ እንትን አይሉ ምናምን ነገር ነው። በደንብ ነው የሚጠጣው፣ በደንብ ነው የሚጠጣው፣ በደንብም ነው የሚቀጣቀጡት። ቤተክርስቲያኒቱን አጠጡ ብላ ምትለው የሙት ዓመት መታሰቢያ ሲወጣ የሚያሰክር መጠጥ ነው የሚመጣው፣ አረቄ ሁሉ ጭምር። ዓመታዊ ፍትሐትም ከሆነ የሀብታም ከሆነ በጣም ቁርጡን ግማሹን ሽንጥ ሙሉ ነው የሚያመጡልን እዛ ቁርጥ ማለት ነው። ሰውየው እኮ ገብቶ ሲኦል እየተቆረጠልን ነው በሰይጣን። እኛ ግን እዚህ እንቆርጥልሃለን፣ ይበላል። አረቄ ይመጣል እዛ። መቼም ትልቁ እንግዲህ አረቄ ነው፣ ገጠር ማለት ነው። በቃ ትልቁ ከመጣ ጠላው እንዳለ ነው፣ አረቄ ይመጣል። 16 ሊትር 20 ሊትር አረቄ ይመጣል። አንዳንዴ በጀሪካ ያመጣሉ። በጣም የሀብታም ቤት ከተባለ ማለት ነው። እንጠጣለን አልኩት ጥንቢራችን እስኪዞር ድረስ። ከዛ በኋላ ይነጋገራሉ። አሁንም አንድ ማስታወሰው ቄስ አስታወሰኝ በአንድ ወቅት ላይ ማለት ነው።
ከአጎቴ ጋር ተሰዳደቡ። እዛው ባለፈው የሞተው አጎቴ ያልኳችሁ ማለት ተሰዳደቡ። ሲሰዳደብ አልፎ እሱ መስደብ ይችላል አጎቴን። እንደዚህ አይነት ትችላለህ፣ ግን አልፈ ወደ ዘርጋ ሄዳለሁ ብለህ ካልክ እኔ ብቻ አይደለም ሌሎቹም አይለቁም። ዘርጋ የሚሄድ አይነት ከሆነ ማለት ነው። ማን ስለሆነ ከፈለክ ታው እንጂ ከመስቀል እንዳታወርዱ እንጂ እንደ ደብረ ብርሃን በግ ነው የምነዳህ ብዬ ስልህ እኮ ግልጽ እኮ ነው። ዝም ብሎ አናፍቶ መሄድ አይቻልም። በአግባቡ ሰው መናገር ተገቢ ነው፣ ባጠፋበት ማለት ነው። ግን አይጠጣም አትበሉ። አሁን ግን ያን ነገር ኢየሱስ ነቀል አድርጎ ከሕይወት አወጣ። ለዚህ ነው አየህ በአዲስ ሕይወት መመላለስ ብሎ በሚል እንጂ እዚህ ውስጥ እያንዳንዳችሁ እኔ ብቻ አይደለም እዚህ እያንዳንዳችሁ ተናገሩ ብዬ ብል ቤተሰቦቻችሁ ላይ እድገታችሁ ልክ እንደዚሁ ከኔም የባሰ ሊኖር ይችላል። አሁን ምንም ጥርጥር የለው አለ። ግን ለዚህ ሁሉ የሚዳርገው ምንድነው? መጠጥ ቤተክርስቲያኒቱ ኦፊሻሊ ነው የምትፈቅደው። ጠጡ ብላ የምትለው በጽዋ ማህበር ተደራጅቶ ሰው ይጠጣል። ሲጠጣ ለምንድነው? መንግስተ ሰማያትም ጭምር ለመግባት ነው። እና ነገረ ድህነቷ ከአምስቱ አዕማደ ምስጢር ብቻ ሳይሆን የሚቀዳው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከጽዋ ማህበርም በማጠጣት ነገረ ድህነት ይቀዳል። ከተዝካርም ከማብላትና ከማጠጣት ተዝካሩን በማውጣት ማለት ነው። ኦኬ የሟቹን ተዝካር በማውጣትም ጭምር ወደ መንግስተ ሰማያት እየመጣ ያርፋል ብላ ትላለች። ተዝካሩ ላይ የሚያበሉን የሚያጠጡን መክፈልቱ አለ ከነመጠጡ ጭምር ሁሉ ጭምር ማለት ነው። ስለዚህ ጽዋ ማህበር ጠጥተህ መንግስተ ሰማያት ትገባለህ። ዝክርሽን የዘከረ መታሰቢያሽን ያደረገ እማር ለኪ ማርኩ ለኪ ብሏታልና እምርልሻለሁ ብሏታል። ሲጀምር አላላትም ጌታ እንደዚህ አላላትም። ዝክርሽን የዘከረ መታሰቢያሽን ያደረገ ምርልሻለሁ ብሏል አላለም። እምህር ለኪ አላለም። ያሉት እነማን ናቸው? የኦርቶዶክስ ቄሶች ናቸው። አላለም። መቼ የት የሰለ የለም። መቼ ነው ቃል ኪዳን ገብቶላታል? የት ብለን ስንል እሱ ጋር አይሻልም እንመጣለን። ከነገረ ድነት ጋር ጠላው መጠጡ ከነገረ ድነት ጋር አይገናኝም ብላችሁ ስላላችሁ ይገናኛል እንጂ የኦርቶዶክስ ነገረ ድነት ከመጠጥ ጋር ሁሉ ጭምር የተገናኘ ነው። መታሰቢያቸውን ያደረገ ዝክራቸውን የዘከረ ብላችሁ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 40፣ 41፣ 42 ትጠቅሳላችሁ። ያውም እኛ ፊት ነው ደግሞ የምትጠቅሱት። ጴንጤ ፊት ትጠቅሱታላችሁ። መጽሐፍ ቅዱስ ካነበበ ሕዝብ ፊት ትጠቅሳላችሁ። ሄደን ስናይ ግን ውሃ ብቻ ነው የሚለው መጽሐፉ። አይ ብቻ የሚል የለም፣ ለኢየሱስ ብቻ ሳይሆን ለጠላም ብቻ የሚል የለም አላችሁ። አውጥተን አሳየን እና ዝም ጭጭ። ነገረ ድነታችሁ ከመጠጥ ጋር ሁሉ ጭምር ይገናኛል። ያጠጣ ያበላ ብላችሁ ትላላችሁ። መቼ ነው ይህንን ዝክርሽን የዘከረ ምርልሻለሁ ብሎ ቃል ኪዳን የገባላት ብለን ስንል እንኳን ስንጠይቃችሁ ለእመቤታችን ቃል ኪዳን ገብቶላት መቼ? በመካነ መቃብሩ በጎልጎታ ማነው ሶሪ የካቲት 16 ቃል ኪዳን የተቀበለችበት ቀን ነው አላችሁን። ያኔን መረጃ ቃል ኪዳን የተገባላት። አዎ መቼ ነው የገባላት? የካቲት 16 እኮ አልን አላችሁ። እሷና እሱ መቼ ነው ተገናኝተው ይህንን ቃል ኪዳን የገባለ? ባጠባው ጡቴ ባዘልኩ ጀርባዬ እያለች ለመነችው ብላችሁ ያላችሁት ሰኔ 21 ቀን ማለት በመካነ መቃብሩ በጎልጎታ ስትጸልይ እንዲህ ያለችው ጸሎት መጽሐፋችሁ ነው የሚል ነው። እኔ ፊት አታምታታም ስል ብራዘር ሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ እንዲህ ያለችው ጸሎት ይላል። ባዶ መቃብር ላይ መጸለይ የአይሁዳዊ ልማድ ነበረ እንዴ? እሷ አይሁዳዊ ነች። ጎጃሚ አይደለች፣ ኦሮሞ አይደለች፣ ትግራዊ አይደለች። እሷ አይሁዳዊት ሴት ናት። ባዶ መቃብር ላይ ሄደው የሙታን መቃብር ላይ ሰው የሞተበት መቃብር የተባለ የማንኛውም መቃብር ላይ ሄዶ መጸለይ ጌታ ያህዌ በታናክ ላይ የትኛው ጋር ያዘዘው ብዬ ደግሞ በሙሴ ሕግ ይዛሃላ አጣብቂኝ ይዤ። ስለዚህ ማርያም አይሁዳዊት ናት፣ እስራኤላዊት ናት። ሕጉ ራሱ አይፈቅድላቸውም መቃብር ላይ ሄዶ መጸለይ አይፈቅድም።
በትንቢተ ኢሳይያስ መጽሐፍ ምዕራፍ 65 ላይ ስለሚከለክል በታናኩ መጽሐፍ ላይ ሄዶ ስለሚከለክል ዘዳግም ላይ ማለት ነው ቶራው በተለይ። ስለዚህ ማርያም ባዶ መቃብር ላይ ሄዳ ጸለየች። ለምን ባዶ መቃብር ላይ ሄዳ የጸለየችው? ኢየሱስ እዛ የለ እንደተነሳ አይታለች። ሲያርግም ነበረች አይታለች። 40 ቀን ስለ እግዚአብሔር መንግስት እያስተማራቸው ከሙታን ከተነሳ በኋላ ወደ ደቀ መዛሙርቱ ሲገባ ሁሉ ነበረች እዛ። ባዶ መቃብር ላይ ምን ልታደርግ ነው የሄደችው? ልጄ 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 በዚህ ባረፈው አካል ብላ ልትለው ነው? ይሄ እኮ እልም ያለ እኮ ውሸት ወንድሞቼ ናቶች፣ ውሸት። ኦርቶዶክስ ስትዋሽ ለከት የላትም። እንደ ተቋም እኮ የምትዋሸው። ባዶ መቃብር ላይ ለምንድን ነው ሄዳ የጌታዬ እናት የምትጸልየው? ልጇ በዛ የለ እንደተነሳ አይታለች፣ እንዳረጋ አይታለች። ሕያውን ከሙታን መካከል ስለምን ተፈልጉታላችሁ ብሎ የሚል የመላእክት ድምፅ የሰሙ የገሊላና የኢየሩሳሌም ሴቶች ሁሉ ጭምር ከመላእክት ሰምተዋል። ሕያውን ስለምን ትፈልገዋለች? እዛ የለም እኮ የለም እኮ። ላም ባልዋለበት ኩበት ለቀማ ይባላል። አየህ፣ በእኛ በገጠረኛው ብሂል ማለት ነው። ኩበት እኮ ለመልቀም ላሞቹ ባሉበት ነው የምትሄደው። ጌታ በሌለበት ባዶ መቃብር ላይ ምን ልታደርግ ነው ሄዳ የምትጸልየው እዛ? ይሄ የኦርቶዶክስ የዘመናት ውሸት አይደል እንዴ? ስምሽን የጠራ ተስካርሽን ያደረገ ምሬ ምርልሻለሁ ብሎ አላት ብላችሁ የምትሉት ቃል ኪዳንን በዚያን ቀን ተቀበለች ብላ ትሉ ውሸት ነው። ሰኔ 21 ቀንም ውሸት ነው። የካቲት 16 ቀንም የተባለው ውሸት ነው። ውሸት ይግባ እውቀት አለኝ ብሎ ያለ ሰው ገራዥ ውስጥ እንደገባ መኪና በእውቀት እንፈታተዋለና የባሰ እመጣለሁ፣ መጽሐፉን ገልጣለሁ፣ ካሜራ ከፍታለሁ። ውሸትም ከነገረ ድነት ጋር መጠጣችሁ ይገናኛሉ። አዎ አዎ፣ በደምብ ይኸው ልሰጥ ነው ወንድማችን መሳይም ሳልኖር ማለት ነው። መጠጥ የሚጠጣው መጠጥ ከነገረ ድነት ጋር ይገናኛሉ የኦርቶዶክስ? አዎ አዎ። ጠላ ጠጥታ ውሃ ብቻ ብሎ ያለውን የማቴዎስ ወንጌል መጽሐፍ ጠቅሳችሁ በደቀ መዝሙር ስም ውሃ ብቻ ያጠጣ ብሎ የሚለውን ጠቅሳችሁ እናንተ ግን ውሃ ይዛችሁ ስትሄዱ አይቼ አላቅም። በቆንጅዬ መሶበ ወርቅ ሰላሌ ሀገር በተሰፋች መሶበ ወርቅ ማለት ነው። የሰላሌ መሶበ ወርቅ የሰላሌ መሶብ ታውቃላችሁ? ሰላሌ ሀገር የሚሰፋ በአለ ላይ ያበደ ማለት ነው። በሱ ውስጥ ዳቦ ዙሪያውን ቅፍፍ አድርገን ይቆረጥና እዛ ይደረጋል። እዛ በሱቲ ያለብሱታል። ጥብቆ ያለው የራሱ የተሰፋ ጽዋዋ ደግሞ ትንሽዬ ማሰሯለች። ጽዋ ተብሎ የተባለው ማለት ነው። እሱ ውስጥ ያው ቅድም ስንጠጣ ከነበረው ጠላ ውስጡ ይገባል። ከፊት ከፊት አንድ ልጅ ቃጭል እንዲይዝ ይደረጋል። ለጠላውና ለዳቦ ጥላ ይጠላለታል፣ ፀሐይ እንዳይመታው የኔ አባት ተብሎ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ። እኔ የምልህ ምንድን ነበር ያጨሱብኝ? እኔ ያኔ አሁን እኔ የምስቀው እኮ እኔ በራሴ ነው። ያኔ ምን አጭሰውብኝ ነው? ምንድን ነው እንደዚህ ፉዞ አድርጎ ያስቀረኝ የነበረው ብዬ ነው የምልህ። እኔ ነበርኩ አየዛችን ገንቦ ስር ሄጄ ምስም የነበረው ገንቦ ስም ያለ ገንቦ። ወይኔ ኤርሚሻ ተበልተሃል፣ በርቶብሃል። ገንቦ ውስጡ ምንድን ነው ያለው? ጠላ ብዬ ቅድም የጠጣሁት ጠላ ውስጡ አለ። እመቤቴ እያልኩ እተሻሻት ነበር። እንዲህ ነው ሰይጣን በውርነት ያለ እውቀት ውርነት ሲመታህ እንዲህ ነው የሚያደርግ። ቅድም የጠጣኸውን ጠላ ግማሹ ጠላ እኮ ሆዴ ውስጥ አለ፣ ግማሹ ጠላ እንስራ ማድጋዋ ውስጥ አለ፣ ያልተጠጣው ገንቦ ውስጥ አለ፣ የተጠጣው ኤርሚያስ ሆድ ውስጥ አለ። የተጠጣውን ጠላ በሆዴ ይዤ ላልተጠጣው ጠላ በገንቦ ውስጥ ሰገደ ኤርሚያስ። ኤርሚያስ ለምን ደምሰግደስ ብለው ሲሉኝ ውስጡ ላለው ነው፣ ጀርባው ላለው ነው። ጀርባው ለቆመ ይለዋል። ለስዕል ለምን ደምሰግደው ብለህ ስልህ እኛ ጀርባው ለስዕሉ አይደለም እኮ ኤርሚያስ፣ እስቲ አረጋጉት። መናፍቃን ሁሉ ቀን መቃወም የለ። ታዲያ ለምን ደምሰግደው? በስዕሉ ጀርባ ላለው ነው። ለስዕሉ ጀርባ ያለው ምንድን ነው? ግርግዳ ወይ ደግሞ ከፎቶ ጀርባ ያለው ፍሬም ማለት ነው።
ግልጽ አይደለም እንዴ ንግግሬ? ተወኝ፣ እኔ ቤካ ተወኝ፣ ያወሩበት እዛው እናንተ ጨርሱ። ጨርሻለሁ። እኔ አትቀስቅሱኝ። በቃ እኔ ቡና አልጠጣ ከመሳይ ጋር ችግር የለውም። ትንሽ የተወሰነ ነገር ልናገር። በእርግጥ መሳይ ታወራለህ። በነገራችን ላይ እንሰጣለን። እንዳልክ እየሰራ ይበለና ትንሽ ከእንዳልክ ጋር ቆይ፣ ቢኮዝ መሄድ ስላለበት ማለት ነው። ትቀጥላለህ። ችግር የለውም። እኛ አለን። ወንድምነት አለ እንዲ እንዳልካችን አለ። አንደኛው ጠጪ ማለት ነው። ሌላኛው ድሮ የጠጣ የነበረ ጠጥቶ ሕፃን አማልደኝ እያለ ሲጨፍር የነበረ ማለት ነው። የማነ ኪሮስ ነው ጨርቆስ አባቴ እያለ ክፈት ማይክ እንዳልክ ማይክ ክፈት፣ ካልሆነ ቪዲዮን ከፍተዋለሁ። ስጠጣ ሕፃኑ አባት ሆኖ ይታያል። እና እንዳልክዬ ያኔ ጠጥቶ ብዙ ቪዲዮ አለ። ሕፃኑን አባቴ ሲል ነበር። ሕፃኑን አባቴ ሲል ነበር። የልብስ አባቱ ደግሞ እኮ እያየ ዘልደታ ነው የሚባለው። አሶዬ ነበር እኮ። ከእንዳልክዬ ብዙ እንጠብቃለን። ተከታታይ የሆነ ትምህርት ይሰጠናል። እኔ የሚውጥ አድርጌያለሁ። እንኳን ደህና መጣሁ ወንድምነት። ባይዘው ቀጥል። መውጣት የለም ተይዘሃል። ወንድምነት አለ እንዴ? ክፈት እንጂ ወይስ ማይክ ላክልህ? ያ እሺ፣ እንዳልክ እስኪ ማድረስ መሳይ ምን ነበረ? እስኪ ንገረን። ለምሳሌ አሁን ወንድምነት ሲያነሳ ሰምተህ ከሆነ የመጠጡ ጉዳይ ጉዳይ ነው ብለዋል። ትንሽ ነገር ልበልና ቦታ ልቀቅ። ይቅርታ፣ በጣም ትንሽ ነገር ብቻ ነው የምለው፣ ምክንያቱም ሳልናገር ከመወርድ ብዬ ነው። አንዴ ቆይ፣ ሮያል አየህ፣ በቃ እንደዚህ